በህይወታችን ላይ ብዙ ችግሮች ብዙ መከራዎች ብዙ እንቅፋቶች ይገጥሙናል የተለያዩ እንቅፋቶች ሲገጥሙን የተለያየ መፍትሄ እንፈልግላቸዋለን የተለያየ መውጫ ሰበቦችንም እንሻላቸዋለን ዛሬ ታምም ያለው ጥሩ ዶክተር ጋር መድረስ አለብኝ ስፔሻሊስት የሆነ ዶክተር ላይ ይገባል ለምን ማምነው ነገር አለኝ ይሄ ዶክተር በእጁ ሽፋ እንዳላምናለሁ እኔን ያድነኛል ብዬ አስባለሁ ነዓም እነዚህ ሰዎች خرق العادን አዳውን ወይም ደግሞ ተለምዶን አልፎ ሄደው ባያውቱ ቀት የበሽታው ግንዛቤ ሊኖራቸው ይችላል ሽፋኡ ግን በማን እጅ ነው አላህ እጅ ነው እኛ ግን ያለን እምነት ከአላህን ከማመን በዶክተሮቹ ነው የምናምነው والله በሻህዋ የተፈተነ ሰው يعني ሱረቱ ዩሱፍን ይቅራ ይላል በስሜት የተፈተነ ሰው በገንዘብ የተፈተነ ሰው ሱረቱ ዩሱፍን ይቅራ በስልጣን የተፈተነ ሰው ሱረቱ ዩሱፍን ይቅራ በእያንዳንዱ ህይወት ጉዳዮች ላይ እንቅፋት ሲመጣብህ ሱረቱ ዩሱፍ ላይ ቆም ብለህ ተመልከት ሀያቱን ጊዜውን ተበሳጭቶ እየጮኸ እየተሰዳደበ ቡድን ለቡድን ሆኖ አንዱን እየጠላና እየነቀፈ የአርሰናልና የማንቸስተር ደጋፊ ሲደባደብ ታያለ ወለያ መስለህ ዱንያዊ የዱንያ ጥቅም የለው የአኺራ ጥቅም የለው የአርሰናል 10 ቁጥር ማን ነው ብትለው ተሽቀዳድሞ እጁን ያወጣልሃል ጀነት ቃል ከተገባላቸው 10 ሰዎች አንድ ጥራልኝ ብትለው የሚመልሰው ሰው ጥቂት ሆኖ ታገኘዋለህ ኳስ የሚጫወት ሰው ቁንጣ ሲለብስ ከጉልበቱ በላይ ነው የሚሆነው حرام ይሆናል ወይ ብሎ ሲጠይቃቸው ሸኺየው መልስ ከመመለስ አለቀሱ ምን ነበር ያሉት والله منذ متى انكشف عورة الاسلام ولم يغطيه احد እኔ እስከማቀው ድረስ የእስልምና አውረት ከተገለጠ ቆይቷል የሚሸፍነው አጥቷል አንተ ስለ ኳስ አውረት ትጠይቃለህ አሉት እስልምና በተለያየ አይነት መልኩ ሙቀደሳት الأراضي المسلمين የተከበሩ የሙስሊም ቦታዎች አደጋ ላይ ወድቀዋል ሙስሊሞች በየቦታው ሙስተህደፉ ነው አደጋ ደርሶባቸዋል ይሄ ተጨባጭ ያለ የኳስ አውረት የሚጠይቅ ትውልድ መጥቷል የኳስ ጉዳይ የሚያሳስበው የሚያስጨንቀው ጄኔሬሽን ተፈጥሯል ይሄ ነገር ነበር ያስለቀሳቸው ሸኺየው ዛሬ በወጣትነት መደሰት አጅነቢ ሴት መጋፋት አጅነቢ ወንድ ጋር መጓዝ እህቶቻችን አደባባይ ላይ እርቃናቸውን ሊያጋልጥ የሚለብስ ልብስ ለብሰው መውጣት ከነብዩ ሱና ማፈንገጥ ወንዱ አሳጥር ይባላል ሴቷ አስረዝም ይባላል ህልክ ይመስላል ሱብሃንአላህ ወንዱ እየጎተተ ሴቷ አሳጥረው ይሄዳሉ ከአንደው ሲራም አላህ ከታዘዝነው ውጭ መውጣት አለብን ተብሎ የታሰበ ይመስላል ህልክ አጂብ የሆነ ነገር ነው ያለን የነብዩን ሱና ማክበር አንገታችንን መስበሪያ ማፈር አድርገን እንቆጥረዋለን የኳስ ተጫዋቾችና የፊልም አክተሮችን ሱና ተከትለን መሄድ ልክ ከአንደው ርቲፋ አንድ የቱፓክ ዘፋኝ ቲሸርት ለጥፎ ለብሶ መሄድ ልክ እንደ ዘመናዊነት መገለጫ አድርጎ የሚቆጠርበት ስርዓት ውስጥ ገብተናል سبسكرايب بمرق بيتسب يهرو وبعد السلام عليكم ورحمة الله وبركاته إن شاء الله እንግዲህ ለመጠቀስ እንደተሞከረው እኔ ዛሬ አርስጥጄ የቀረብኩት በአላህ ፍቃድ ስለ ወጣቱ ወይም ደግሞ ወጣትነት በእስላም ያለውን ቦታና ወጣቶች በእስልምና ሊኖራቸው የሚገባው ሚና ምንድነው እስልምና ላይ ወጣቱ ወይ ተስፋ ነው ወይ ስቃይ ነው ያ ማለት ወጣቱ ዲኑን ካወቀ እምነቱን ከተረዳ አላህ ጋር ከተቀረበ ወደ እስልምና ከተጠጋ ለእስልምና ተስፋ ሆኖ መኖር ይችላል ነገር ግን ወጣቱ የተፈጠረበትን ሐደፍና ዓላማ ዘንግቶ ለተፈጠረበትና ለተከለቀበት ዓላማ መኖር ሳይችል ቀርቶ ጊዜውን በከንቱ ካሳለፈ ለእስልምና ስቃይ ነው ለምን ከፍተኛውን የማህበረሰብ ቁጥር ወክሎ ስለሚይዝ ለዚህ ነው እንግዲህ እንደሚገለጸው ከ165% በላይ የሚለውን የማህበረሰብ ክፍል ብንመለከተው ወጣት ሆኖ እናገኘዋለን ይሄ ወጣት ክፍል ግን ምን ያህል እምነቱን ተረድቷል ምን ያህል ወደ እምነቱ ቀርቧል ምን ያህል ፈጣሪውን አውቋል ምን ያህል የነብያችንን ሰለላሁ ዐለይሂ ወሰለም መንገድ ተረድቶና አውቆ በህይወት ላይ ይፈጽማል የሚለው ነገር ያንዳንዱ ማህበረሰብ ክፍል ውስጥ የሚጠየቅ ጥያቄ ነው ወጣትነት ተብሎ ሲነሳ ፊት ለፊት የተቀመጣችሁ ማያችሁን ወይም ደግሞ ፊት ላይ ያላችሁትን ወንዶች ብቻ የሚመለከት አይደለም ሴቶቻችንም ማለት ነው ሴቶቹም የዚሁ አካል ናቸውና ሁለቱንም ይመለከታል ለዚህ ነው እንግዲህ እስላም ያነሳቸውን በቁርአን ላይ የገለጻቸውን ቃሙሰል ከውን የህይወት ህግ የለወጠላቸውን ሰዎች ማየት ግድ ይላል ቁርአን ለዚህ ወጣት በጣም ልዩ ትኩረት ሰጥቷል اهتمام غير عادي ነው ያደረገው የሚገርም ትኩረት ከሚገርም በላይ ነው ግንዛቤ ሰጥቶ እንዲያልፍ ሰው ልጅ ያደረገው ተአምራቶች ሰርቶላቸዋል የህይወት ህግ ለውጦላቸዋል አስተካክሎላቸዋል ወይም ቀይሮላቸዋል ለማን ለወጣቶች ሲባል ከዛ አንፃር ነው ያለን መነሻችን የሚሆነው ይሄ ቁርአን ነው الله እንደ ተአምር አድርጎ በቁርአን ላይ ያቀረባቸው ወጣቶች በጥንካሬያቸው የሚገለጹ ለእስላም ተድሂያ መስዋዕትነት የከፈሉ ይሄን ሪሳላ ለሰው ዘር ለማድረስ ህይወታቸውን ማንነታቸውን አሳልፈው የሰጡ የመጣውን ነገር በጸጋ የተቀበሉና ለእያንዳንዱ ነገር መስዋዕት ለመክፈል ፊት ለፊት የቆሙ ወጣቶችን በቁርአን ላይ ይገልጻቸዋል እንደ መጀመሪያ የምናየው አላህ Subhanahu Wa Ta'ala የነቢያቶች አባት ያደረጋቸው የሱ ወዳጅነት መገለጫ የሰጣቸው ኸሊሉላህ ኢብራሂም አለይሂ ሰላም ሰይድና ኢብራሂም አለይሂ ሰላም መመልከት ለኛ በቂ ምሳሌ
ላይ ይሆናል ፈተን يقال له ኢብራሂም የሚባል ወጣት ፈታ የሚለው ቃል በአረበኛ ቋንቋ እድሜያቸው ከ16 እስከ 18 ወይም እስከ 20 ሊደርሱ የሚችሉትን ሲነል ሙራሃቃ አፍላ እድሜ የወጣትነት ትኩስ እድሜ መገለጫ ላይ ያሉ ወጣቶች የሚጠሩበት ቃል ነው ኢብራሂም በዚህ እድሜ ላይ ሆነው ነው እንግዲህ ያን ሪሳላ ተሸክመው ምናውቀውን ታሪክ ይዘው አስናም የሰው ልጅ በአዳን አምልኮት ውስጥ የገባባቸውን ከአላህ ውስጥ ያመለከ ያሻረከባቸውን የሚያመልካቸውን ጣዖታት ለመሰባበር የተነሱት ሪሳላውን ለሰው ዘር ለማድረስ በለፉት ልፋት ውጤት ሳያገኙ ሲቀሩ የመጨረሻ እርምጃ የሚወሰዱት ይህን ሰው ነው አላህ Subhanahu Wa Ta'ala በቁርአን ላይ ቃሙ ሰልከውን የህይወት ህግ ለወጠላቸው የህይወት ህግን ያስተካከለላቸው ለኢብራሂም ሲባል የተፈጥሮን ህግ እንዲቀየር ያደረገላቸው እንደምናውቀው ሰይድና ኢብራሂም ጣዖታትን ሰባበሩ የሚያመልኳቸውን በአዳን አምልኮት ዋጋ ቢስነት ለማሳየት እርምጃ ወሰዱ በዚህ ሰዓት ላይ የተወሰደው እርምጃ ወይም ደግሞ የበቀል እርምጃ የመልስ ምትግን በጣም ከባድ ነበር ለምን የሰው ልጅ ሁሉ ጊዜ በሐቅና በባጢል መካከል ባለው ሥራ በሐቅና በእውነትና በሐሰት መካከል ባለው ፍጥጫ ላይ ሐሳቡን የሚያነሱት ሰዎች ጥያቄውን የሚያነሱትን ሰዎች ለማቆም ይሄ ሂደት እንዳይቀጥል ለማድረግ የሚወሰዱት እርምጃዎች ከባድ ናቸው ለዚህ ነው የተደረገው ሰይድና ኢብራሂም አንገታቸውን በሰይፍ አይደለም የቆረጧቸው ሰቅለው ሸንቅ አድርገው አይደለም የሚያስተኛቸው ወይም ደግሞ በቀስት መተው አይደለም የገደሏቸው ፈብኑ ለሁ ቡንያናን ወአልቁሁ ፊል ጀሂም የሳት ህንጻ ገንቡለትና እዛ ህንጻ ውስጥ ወርውሩት ነው የተባሉት እሳት ህንጻ ላይ ረጅም ጊዜያት የነደደ እሳት ላይ እንዲጣሉ ነው የተወሰነባቸው ሻብ ዑምሩሁ ፊ ስን المراهقه ወጣት እድሜያቸው አፍላ እድሜ ላይ የሚገኝን ወጣት በፈለጉት እርምጃ መውሰድ ሲችሉ ቅጣቱን ግን አበረቱት እዚህ ላይ ነው አሁን ልናውቅ የሚገባው ዛሬ የሚታየው የሐቅና የእውነትና ሐሰት ፍጥጫ ሲራ ወይም ደግሞ እውነትን ለማጥፋት የሚደረገው በመላው ዓለም ላይ የሚደረጉት አዕዳኡ الاسلام والمسلمين የእስልምናና የሙስሊም ጠላቶች የሚያደርጉት እንቅስቃሴ የትናንት ተጨባጭ እንዳለ ያሳየናል ለዚህ ነው ቁርአን አተዋሰው በህም እነዚህ ሰዎች ዛሬ የሚደግሙት ተግባር ተመካክረው ነው ይላል አላህ Subhanahu Wa Ta'ala በልሁም قوم طاغون ተመካክረው አይደለም ጥሜቱ ግን ያገናኛቸዋል ይላል አላህ Subhanahu Wa Ta'ala ከ3000 ዓመት የነበሩትን ከሃዲያኖችና አሁን ያሉት ከሃዲዎች ጥሜት አንድ ላይ ይሰበስባቸዋል አንድ አይነት አስተሳሰብ አንድ አይነት ተግባር እንዲፈጽሙም ያስገድዳቸዋል ይላል አላህ Subhanahu Wa Ta'ala ከዚህ አንፃር ነው ሰይድና ኢብራሂም ሰዓት ላይ ተወረወሩ ተአምረንም ማሳዩ ሰይድና ኢብራሂም አለይሂ ሰላም ያሳዩ ተአምር ምን ነበር የሚገርም ጥንካሬ የሚገርም ስባት የሚገርም ኢኽላስ ነበራቸው ለአላህ ያላቸው የቂን እርግጠኝነት የሚገርም ነው በሐያታችን ላይ ብዙ ችግሮች ብዙ መከራዎች ብዙ እንቅፋቶች ይገጥሙናል የተለያዩ እንቅፋቶች ሲገጥሙን የተለያየ መፍትሄ እንፈልግላቸዋለን የተለያየ መውጫ ሰበቦችንም እንሻላቸዋለን ዛሬ ታምም ያለው ጥሩ ዶክተር ጋር መድረስ አለብኝ ስፔሻሊስት የሆነ ዶክተር ላይ ይገባል ለምን ማምነው ነገር አለኝ ይሄ ዶክተር በእጁ ሽፋ እንዳላምናለሁ እኔን ያድነኛል ብዬ አስባለሁ ነዓም እነዚህ ሰዎች خرق العادን አዳውን ወይም ደግሞ ተለምዶን አልፎ ሂደው ባያውቱ ቀት የበሽታው ግንዛቤ ሊኖራቸው ይችላል ሽፋኡ ግን በማን እጅ ነው አላህ እጅ ነው እኛ ግን ያለን እምነት ከአላህን ከማመን በዶክተሮቹ ነው የምናምነው ወይም እኔ ችግር ደርሶብኛል እስር ላይ ወድቄያለሁ ያድነኛል ብዬ ማስበው ማን ነው ባለስልጣን ዘመድ በገንዘብም የተገዛ ይሁን በቅርብ ተፈልጎ የተማከረን ባለስልጣን ያ ሰው በኔ ሐያት ላይ መخرج መውጫ መፍትሄ ይፈልግልኛል ብዬ አስባለሁ ሰይድና ኢብራሂም አለይሂ ሰላም ግን አስቡት ያ ድርጊት ሲፈጸምባቸው ያ መከራ ሲወድቅባቸው ለረጅም ጊዜ የነደደ እሳት ላይ ሲወሰዱ በደስታ ነበር አንድ ወጣት ኢኒ ዛሂቡን ኢላ ረቢ ሰይህዲኒ እኔ ወደ ጌታዬ ነው የምሄደው እርሱም ይመራኛል ነበር ያሉት ሰይድና ኢብራሂም አረቦች እቺን ቃል የሚጠቀሙባት ሁኔታ አለች አንድ ሰው እድሜው ሲገፋ እያረጀ ሲሄድ ምን ይላል እኔ እንግዲህ ከዚህ በኋላ ተስፋ የለኝም ሞት ነው የሚጠብቀኝ ይላል እድሜው የገፋ ሰው የሚለው ነገር ነው ናም ሰው እንግዲህ እድሜው 40 50 እያለፈ ሲመጣ የሚጠብቀው ነገር ይኖራል እሳቸው ግን ቅድም እንዳልኩት في سن المراهقة بأفلاء ميلا يتقينتو سالة إن قال نبر يقلصوت كأنه اطمئنان القلب يترقى نفس بميادر قد قزو سايد جنكو تدستو عملو بت ود الله ميادر قد قزو لاي أني ودا جتاين يمهدو رسوم من دمي مراين رقت أنيانين يالو سيدنا إبراهيم عليه السلام እሳት ላይ ሲወረወሩ አሚነ السر الوحي ይሄንን ሰማይና ምድር በወህይ የሚያገናኘው ታላቁ መላእክት መጥቶ ጅብሪል አለይሂ ሰላም ምን ልርዳህ ብሎ ነው የጠየቃቸው አስቡት ዛሬ እኔ እናንተ ብዙ መخرج እንፈልጋለን ብያለሁ ጅብሪል አለይሂ ሰላም መጥቶ ሰይድና ኢብራሂም አለይሂ ሰላም ሲጠይቅ ምን ልርዳህ ሲላቸው ጅብሪል መጥቶ ምን ይጠየቃል ያን ጉድ ያየ ምን ይነገራል ማድረግ ያለበትን እንዲያረግ አስተያየት ይሰጣል አይደለም ሰይድና ኢብራሂም ግን ጉዳይ አልነበራቸው ከመخلوቅ ከፍጡር ጉዳይ አልነበራቸው ምክንያቱም ፍጡር ሊጎዳ የሚችለው ፈጣሪው ጉዳ ብሎ ሲለው ብቻ ነው መጥቀም የሚችለው ከላይ በመጣት እዛዝ ነው ሁሉ ጊዜ እናገራለሁ ሰይድና አሊ ኢብኑ አቡ ጣሊብ የሚሉት ቃል አለ ምን ይላሉ አንድ ሰው መጣ ይባላል
ሰይድና አሊ ብዙ ወዳጆች ነበሯቸው በወቅቱ በጣም ተከታዮች ነበሯቸው አንዱ መጥቶ ለርሶ ኻዲም አገልጋይ ጋርድ ጠባቂ ልሁንልዎ ታላቸው ሰይድና አሊ መልሳቸው ምን ነበር የምትጠብቀኝ ከሰማይ ነው ከምድር አሉት ሰውየው ከምድር አላቸው አይ ከሰማይ ካልሆነ አታስፈልገኝም አሉት ለምን አላቸው ሰውየው ምክንያቱም የአላህ ትእዛዝ ከላይ ስለሚመጣ አንተ ከታች ብትጠብቀኝ ዋጋ የለውም አሉት ነገር ግን መያዝ የምትችል ከሆነ ከላይ ያለውን ጠብቅ አህለው ወሰህለን አሉት ያንማ የምችልበት አቅም የለኝም አላቸው ይሄ ነው ያለው ጉዳዩ ትእዛዙ ከላይ ከመጣ ማንንም ሊመልሰው አይችልም የአላህ Subhanahu Wa Ta'ala ውሳኔ ካለፈ ማንንም ሊያቆመው ማንንም ሊያግደው አይችልም መخلوቅ ነው ፍጡር ነው አቅሙም ያና ውስን ነው ሰይድና ኢብራሂም አለይሂ ሰላም ጅብሪል መጥቶ ሲያናግራቸው ምን ልርዳህ ብሎ ሲጠይቃቸው ሰይድና ኢብራሂም አለይሂ ሰላም ምንድነው ያሉት ካንተ ያ ጅብሪል ከመخلوቅ ጉዳይ የለኝም ማለት ያውቃሉ ጅብሪል ያለ አላህ ትእዛዝ እንደማይመጣ ከማንም በላይ መርዳት እንደሚችል አሚን አስረል ወህይ ይሄንን ሰማይና ምድር በወህይ የሚያገናኘው ታላቅ መላእክት መሆኑን ያውቃሉ ነገር ግን ሰይድና ኢብራሂም ሲቃ ቢላህ በአላህ ያላቸው እርግጠኝነትና ኢማን የጠነከረ ነበርና ጅብሪል ካንተ ጉዳይ የለኝም ማለት ከዚያስ ምንድነው ሐስቢ አላህ ወኒዕመል ወኪል መልካም መጠጊያን መልካም ጌታን ተጠግቻለሁ በቂ የሆነ አካልን ይዣለሁ ከማንም ምንም አልፈልጋሉት የዚህ ሰዓት ላይ ነው አላህ Subhanahu Wa Ta'ala ለዚህ ታላቅ ወጣት ሙኽሊስ ሙወሂድ ጠንካራ ባሪያ የሐቅንና የባጢልን የፈለገ ፍጥጫ ቢኖራቸው ምን ጊዜም ሐቅን የያዙት ሰዎች እስካሉ ድረስ ሐቅ አሸናፊነት መሆኑን የሚያሳይበት መገለጫ የሆነውን በቁርአን ላይ ለሰይድና ኢብራሂም ያሳየውን ቃል እናያለን فقلنا يا نار كوني بردا وسلاما الله እሳትን አዘዛት መخلوق ነውና ፍጡር ነውና ይታዘዛል እሳት የሰው ልጅ ሊያቃጥል የሚችለው አላህ አቃጥል ሲለው ብቻ ነው እሳትን ብለናላት ለኢብራሂም ቀዝቃዛና ሰላም ሁኝለታላት ይላል አላህ Subhanahu Wa Ta'ala እዚህ አያት ላይ የተፍሲር ምሁራኖች ምን ይላሉ አላህ እሳትን በዚህ ብቻ አያት አቁሞት በነበር ኩኒ በርደ ወሰላማ ብሎ አቁሞት በነበር እስከ የውመል ቂያማ ድረስ እሳት አያቃጥልም ነበር ይላሉ ነገር ግን አላህ ምን አለ አላ ኢብራሂም ኻስ አደረገው እስቲስናዓ ወጣው ልዩ አድርጎ ገለጸው ለኢብራሂም ለተባለው ወጣት ሙኽሊስ ሙወሂድ ባሪያችን ብቻ ቀዝቃዛ ሁኝለት አለ ወደፊት እሱን የመሰሉ ለሐቅ ሲሉ እንቅፋት የሚደርስባቸው ችግር የሚገጥማቸው መከራ ውስጥ የሚወድቁ ሰዎች ሲመጡ ለነሱና ቀዝቅዝሻለን ዛሬ የተፈለግሽው ለማን ነው ለኢብራሂም አለይሂ ሰላም ነው አለ አላህ Subhanahu Wa Ta'ala አላህ ቃሙሰል ከውን የህይወት ህግ ለወጠ እሳትን ሲፈጥረው ሊያቃጥል ነው እሳትን ሲፈጥረው ሊጎዳ ነው ለሰይድና ኢብራሂም ግን አላህ Subhanahu Wa Ta'ala ሰላምና ቀዝቃዛ እንድትሆን አደረጋት ለዚህ ነው ሰይድና ኢብራሂም አለይሂ ሰላም በሐያታቸው ተጠየቁ ይባላል በኖሩት እድሜ ውስጥ ባሳለፉት ጊዜ ውስጥ ለሶ ውድና ጣፋጭ ጊዜ ብለው የሚያስባት ጊዜ የትኛው አላት ተብለው ሲጠየቁ እኔ ወላሂ በህይወቴ ካሳለፍኳቸው ደስተኛው ያለፍኩባት ጊዜ ይላሉ ሰይድና ኢብራሂም ብዙ ደስታዎችን አይተዋል እድሜያቸው ከገፋ በኋላ በስተርጅና ልጅ አግኝተዋል ከዛ ከነምሩት ከሱ ተንኮል ነፃ አላህ አውጥቷቸዋል የተለያየ ችግሮች ደርሶባቸው አላህ ከዛ አውጥቷቸዋል ምን ነበር ያሉት ሰይድና ኢብራሂም አለይሂ ሰላም ለኔ ደስተኛው ያለፍኩባት ቀን እሳት ላይ ያሳለፍኳት የሶስት ቀን ጊዜ ናት ይላሉ የዓለም ህዝብ ጠላት ሆኖኝ በአንድ አላህ ወዳጅነት ያሳለፍኳት ጊዜ ይላሉ አለይሂ ሰላም አላህ ስራቸው ደላቸውና ይህ ነው እንግዲህ አላህ ወጣቶች ላይ ልዩ ትኩረት ሰጥቷል ተብሎ የሚባለው ቁርአን ላይ ሰይድና እስማኤልን ከኢብራሂም ቤተሰብ ሳንወጣ አለይሂ ሰላም ሰይድና ኢብራሂምን እናያለን አባትየው ለአላህ ትእዛዝ ሲሉ ያደረጉትን እንቅስቃሴ ልጅ ለፈጣሪው ትእዛዝ ሲል ያለውን ኢቅባል ታዛዥነት እጅ መስጠት ያሳየበትን መልእክት እናገኛለን ያ ቡነይ ኢኒ አራ ፊል መናኒ አኒ አዝበሁክ ልጄ እኔ በህልሜ አያለሁ ምን ሳደርግህ ሳርድህ የመናሙ الانبياء ወህይ ነው የነቢያቶች ህልም የአላህ መልእክትና ትእዛዝ እንደሆነ ያውቃሉ ግን ልጃቸው እንዴት ይሆን የሚቀበልላቸው ዛሬ ልጅ አይደለም ልረድህ አባት ልግረፍህ ቢለው ቦክስ እጁን ይሰነዝራል ናቱም ወጣቱ ያለበት የ21ኛው ስልጣኔ ዘመን ተብሎ የሚታሰበው ምናልባት አዛኝ ወጣት ከሆነ አባቱን የማይሳደብ የማይማታ ወጣት ነው መማታት ተራ ነገር የሆነበት ጊዜ ሊሆን ይችላል ሰልጠናል አውቀናል ብለን የምናስብበት ጊዜ ስለሆነ ሰይድና ኢብራሂም አለይሂ ሰላም ልጃቸውን በዚህ በሉጥፍና በአዘኔታ ቃል ሲጠይቁት فانظر ماذا ترى من يمسلሃል ምን ትላለህ በዚህ ጥያቄ ላይ ሲሉት يا أبتي افعل ما تؤمر አባቴ የታዘዝከውን ፈጽም ሱብሃንአላህ ሲገተ القرآن ላይ በቁርአን የቃሉ አጠቃቀም ላይ የሚገርም ነገር አለ ይላሉ የቋንቋ ምሁሮችና የቁርአን ተፍሲር ምሁራኖች አባቴ افعل بما تؤمر አይደለም በኔ ላይ የታዘዝከውን ፈጽም አይደለም ያላቸው ራሱን አወጣ ከዚህ ጉዳይ ውስጥ ተመልከቱት ምክንያቱም በአላህና በነብዩ መካከል ያለ ትእዛዝ ስለሆነ ለዛ ትእዛዝ እጅ መስጠት ብቻ ነው يا أبتي افعل ما تؤمر
አባቴ የታዘዝከውን ፈጽም ነው። በእኔ ላይ የሚል ነገር አይጠበቅም። አላህ ነው አዛዡ፣ ታዛዡ ነብይ ናቸው። ስለዚህ ትእዛዙ መፈጸም ብቻ ነው ያለበት። ሰተጂዱኒ ኢንሻአላሁ ሚነ ሳቢሪን እኔን ከታጋሾችና ለአላህ ትእዛዝ እጃቸውን ከሰጡ ሰዎች ሁኜ ታገኘኛለህ አላቸው ሰይድና ኢብራሂም አለይሂ ሰላም። ፈክሩ ያ ኢኽወተ الإيمان استسلام لله ለአላህ ሙሉ ለሙሉ እጅ መስጠት፣ ለአላህ Subhanahu Wa Ta'ala ራስን አሳልፎ ማስገዛት፣ በአላህ ትእዛዝ ውስጥና መመሪያ ውስጥ መኖር። ዛሬ ብዙ ነገሮች ከኛ ሻህዋ ጋር ከኛ ስሜት ጋር ይመላለሳሉ። ለነዛ ጥያቄዎች መልስ ለመስጠት ከባድ ነው። ስሜቴን እንዴት አድርጌ ማስተናገድ እንዳለብኝ ነው የማስበው። ይሄ ሰው ግን ሻህዋ አይደለም የመጣው፣ ህይወቱ ጋር ተሐዲ ነው። በህይወቱ ላይ አደጋ ነው የተጋረጠው። ይሄን አደጋ ግን ለመቀበል ቆርጦ ወስኗል። ለማን? ትእዛዙ የአላህ ስለሆነ። ተግባሩን የሚፈጽሙት ነብዩ ሰለላሁ ዐለይሂ ወሰለም ሰይድና ኢብራሂም ስለሆኑ። ይሄም ሌላው የወጣት ታሪክ ነው። በቁርአን ላይ በጣም ብዙ ወጣቶች ነው የተገለጹት። እንደ ነማልጅ ግን ከዚህ በኋላ አንድ ሁለቱን ብናነሳቸው። ሌላኛው የምናገኘው ሰይድና ዩሱፍ ዐለይሂ ሰላም። ሰይድና ዩሱፍን ብዙ ታሪክ ታውቃላችሁ። በመጽሐፉም በተፍሲሩም ቁርአንም ልዩ እህትማም ሰጥቶት አንድ ሱራ ካሚል ሰይሞት ሰፊ የነብይ ታሪክ የህይወት እንቅስቃሴ የገለጸበት ምዕራፍ ቢኖር የሰይድና ዩሱፍ ታሪክ ነው። በተለይ የታሪክ የሰይድና ዩሱፍ ማንነት ታሪክ በቁርአን ላይ የቀረበው ለወጣቶች ትልቅ አስተምህሮ ነው ይባላል። ለምን? የወጣቱን የጉዞ ሁኔታ የገለጸ ነው። በወጣትነት ሀያት ላይ ለሚገጥሙ ፈተናዎች፣ እንቅፋቶች፣ ችግሮች ሰብር የምትባርበት። ወላሂ በሻህዋ የተፈተነ ሰው ያኔ ሱረቱ ዩሱፍን ይቅራ ይላል። በስሜት የተፈተነ ሰው፣ በገንዘብ የተፈተነ ሰው ሱረቱ ዩሱፍን ይቅራ። በስልጣን የተፈተነ ሰው ሱረቱ ዩሱፍን ይቅራ። በእያንዳንዱ ህይወት ጉዳዮች ላይ እንቅፋት ሲመጣብህ ሱረቱ ዩሱፍ ላይ ቆም ብለህ ተመልከት። ሰይድና ዩሱፍ ዐለይሂ ሰላም አሳደጋቸው። የመሊኩ ባለቤት ለዝሙት ስትፈልጋቸው አስቡት፣ ገሪብ ናቸው። ምናልባት የሚወቅሳቸው ሰው የለም። እንግዳ ናቸው። የሰው ሀገር ሰው ናቸው። ወጣት ናቸው። የመልክ ባለሀብት አድርጎ አላህ ሰጥቷቸዋል። የጠራቻቸው ለዝሙት የጋበዘቻቸው ሴት ደግሞ ያኒ ትልቅ ስልጣን ያላት የትልቅ ባለስልጣን ሚስት ናት። ያሳደገቻቸው ሴት ናት። ግብዣውን ያቀረበችው እሷ ናት። ቤቱን የዘጋችው እሷ ናት። ሁሉ ነገር አመቻችታለች። ነገሮች ሁሉ ተመቻችተው ዛሬ ተመቻችተውልን እኮ አይደለም ወጣቱ ትውልድ በየሐራም ቤት የምንዞረው ያ ኢኽወተል ኢማን ፈልገን ነው፣ ለፍተን ነው፣ ታግለን ነው ሐራም ለመስራት መጥፎ ነገር ላይ የአላህን ትእዛዝ ጥሰን ለመውደቅ የቻለውን እንለፋለን። ሰይድና ዩሱፍ ግን ሁሉ ነገር ተመቻችቶ መጣላቸው። ሰይድና ዩሱፍ ዐለይሂ ሰላም ግን ማአዘላህ ነው፣ እኔ በአላህ እጠበቃለሁኝ። እሱ ማቀማመጤን ያሳመረልኝን ጌታ ትእዛዙን ለወነጅለው አይገባኝም። ከሱ መመሪያ ላፈነግጥና ልወጣ አይሻልኝም፣ አላደርገውም ብለው ወሰኑ። ስለዚህ ይሄ ነገር ሳይቀበሉ ሲቀሩ የመጣው ፈተና ደግሞ ከበደ። አንድ የመጀመሪያው ጥያቄ የመጣው ከአንድ ሴት ነው። ነገሩ ተለወጠና የከተማው ሴቶች ሲያሟት ሰብስባ ነገሩ ውስጥ አስገባቻቸው። በከተማው ላይ ያሉ የተከበሩ ሴቶች ሁሉ ሰይድና ዩሱፍን ለዚና ፈለጉት። ጥያቄው ከአንድ አልፎ በመቶዎች ደረሰ። ሰይድና ዩሱፍ ወዴት ይግቡ? ሁለት ፈተና መጣ። አንድ የዱንያ ፈተና፣ ሁለተኛ የዲን ፈተና። የዲን ፈተናው ምንድነው? የአላህን ትእዛዝ መጣስ፣ ዝሙት መፈጸም ነው። የዱንያ ፈተናውስ ምንድነው? ከስር ነፃ ወጥተው በተረጋጋ ሀያት ውስጥ ተከብረው መኖር ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም اللهم لا تجعل الدنيا اكبر همنا ولا مبلغ علمنا በሚለው ሐዲሳቸው ላይ ወይም አላህን በሚጠይቁበት ጥያቄያቸው ላይ ولا تجعل في مصيبتنا في ديننا በዲናችን ላይ ሙሲባ አታድርግብን፣ ዱንያን የመፈተኛችን መድረክ አታድርጋት ይላሉ ረሱሉላህ ሰለላሁ ዐለይሂ ወሰለም። ስለዚህ በዲን የሚፈተነውን ነገር እጅ ከመስጠት ዱንያን አሳልፎ መስጠት። ለዚህ ነው ሰይድና ዩሱፍ ዐለይሂ ሰላም ረቢ السجن احب الي مما يدعونني اليه፣ ጌታዬ እነሱ ከሚጠሩኝ ሐራም እነሱ ጠሩኝ ተንኮል ነገር ለኔ ምን ይሻለኛል? እስር ይሻለኛል። ብታሰር የዱንያው ፈተና ይቀልልኛል፣ በዲኑ ፈተና ላይ ወድቄ ነገ ጧት ዱንያ አኺራይ ከሚበላሽብኝ አሉ ሰይድና ዩሱፍ ዐለይሂ ሰላም። አላህ Subhanahu Wa Ta'ala ለዚህ ሳቢር ሰው ለዚህ ታላቅ ነብይና ለሰዎች አስተማሪ ለሆኑ ሰው በዱንያ ላይ ይህን ፈተና አልፈው ሂደው የደረሳቸውን ያጋጠማቸውን መልካም መጨረሻ ቁርአን ላይ በሙሉ ታሪኩ ይገልጸዋል። ማን? ወጣት ሀያዎቹ እድሜ ላይ የሚገኙ ወጣት ናቸው እዚህ ፈተና ውስጥ ገብተው ይህን ፈተና ተሻግረው ያሉት። ሌላ ወጣት አስተማሪ፣ ሌሎች ሱረቱል ካህፍ ላይ የተገለጹት አላህ በቁርአን ላይ የገለጻቸው ሱረቱል ካህፍ ላይ የቁርአኑ ስያሜ በእነሱ የሆኑት አስቡት ኢኽዋን። ቁርአን ለወጣቶች ልዩ ትኩረት ሰጥቷል ሲባል ሱረቱል ካህፍ ስማቸው ያልተጠቀሰ ወጣቶች ናቸው። ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ ይላቸዋል አላህ ሱብሓነሁ ወተዓላ። ፊትያ በጌታቸው ያመኑ ወጣቶች ናቸው። የአላህ መመራት የተመራቸውና ከኛ የሆነ ብርሃን የተሰጣቸው ሁዳ ለአላህ ሱብሓነሁ ወተዓላ መመራት ጋር
የተጨመረላቸው ወጣቶች ናቸው ይላቸዋል። እነዚህ ወጣቶች አላህ ስራቸው እንደላችንና በእነሱ ስም አንድ ሱራ ተሰይሟል። ለሐቅ ሲል ላደረጉት እንቅስቃሴ ህይወት ህግ ተለውጧል። وترى الشمس إذا طلعت تداور عن كهفهم ذات اليمين وإذا غربت تقرضهم ذات الشمال وهم في فجوة منه ذلك من آيات الله الله ፀሐይ እዛች 309 ዓመት ባረፉባት ዋሻ ውስጥ ከሽርክ ከተንኮል ከአላህ Subhanahu Wa Ta'ala ባዕዳን አምልኮ ስርዓትን በመቃወም ለደረሰባቸው እንግልትና ችግር ዋሻ ውስጥ ገብተው ሲያስተኛቸው 309 ዓመት ምንድነው ያደረጉት? ፀሐይን ሰውነታቸው ውስጥ ገብቶ እንዳይጎዳቸው ቅዝቃዜውን ማግኝቶ ሰውነታቸውን እንዳያደርቃቸው አላህ ፀሐይን ያዘዋወረ ወደ ግራና ወደ ቀኝ ያደረገ ሰውነታቸው በቂ የሆነ ሙቀት እንዲያገኝ በቂ የሆነ ቅዝቃዜ እንዲያገኝ ያደረገላቸው ነበር። ዛሬ መድየን ወይም ደግሞ አስሐበል ካህፍ ያለፉበት ቦታ ኦርዶን ውስጥ ይገኛል። ሱብሃንአላህ ቦታው ይገርማል ስታዩት። እኔ አይቼዋለሁ። ልክ ፀሐይዋ የምትገባባት አላህ አንድ ክፍተት ብቻ አስቀምጦ ነበር። ያ ሁሉ ጊዜ ፀሐይ ማግኘት የሚችሉባት በአየር እንድትገባላቸው የተደረገ ለማን ሲባል የተደረገ ነው? ይሄ ለወጣቶች ሲባል ነው። ቁርአን ይሄንና መሰል ታሪኮችን በቁርአን ላይ በማንሳት ወይም ደግሞ በመግለጽ ለወጣቶች የተሰጠው ልዩ ግምት ትልቅ ቦታ ያሳየናል። ወይም ደግሞ ምን ያህል ቦታ ተሰጥቷቸው የተናገረ ሻዕብ እንደሆነ ቅድም እንዳልኳችሁ ለምንድን ነው የለውጥ አራማጅ ተብሎ የሚታሰበው አካል ያካል ስለሆነ ነው። የዚህ አካል መስተካከል ለኡማው መስተካከል ምክንያት ነው። የዚህ አካል መስተካከልና መበላሸትና መጥፋት ደግሞ ለዚህ ኡማ ጥፋት መሰረታዊ መገለጫ ተብሎ ስለሚታሰብ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሐያት ውስጥ ስንገባ ነብዩ ሰለላሁ ዐለይሂ ወሰለም ይዘውት ወደ መጡት ሪሳላ ወደዚህ ኡመት ማንነት ውስጥና ወደ ነብዩ ሰለላሁ ዐለይሂ ወሰለም ተከታዮች ማህበረሰቦች ሐያት ውስጥ ስንመጣ ወጣቱ ጋር የነበረው ግንኙነት غريب የሆነ ነገር እናገኛለን። ነብዩ ሰለላሁ ዐለይሂ ወሰለም በጣም የሚገርም ሕርስ ነበራቸው። በጣም የሚገርም ጉጉት ነበራቸው في تكوين هذه الشباب هذا الشباب لحمل رسالة الإسلام ይህንን ወጣት በማደራጀት ላይ ነፍስየን አቅልየን ጅስምየን ማዕናዊየን በሁሉም ጃኒብ الحياة ውስጥ ጠንካራ የሆነ ወጣት በአቅሉም በነፍስያውም በሩሁም በሰውነቱም በጥንካሬውም ሪሳላውን ተሸክሞ መሄድ እንዲችል ለኡማው የሆነ ነገር አበርክቶ ማለፍ እንዲችል እንዲሰራ በሚገርም መልኩ ነብዩ አደራጅተውታል። ስለዚህ በተለያዩ ቦታዎች በተለያዩ አጋጣሚዎች ወጣቶችን ትኩረት የምታደርግ መልእክት ያስተላልፋሉ ረሱሉል አሚን ሰለላሁ ዐለይሂ ወሰለም። ወጣቱን በማነቃቃት ላይ ይሄንን ወጣት ዛሬ ብዙ ነገሮች የፈተና አቅጣጫዎች በእኛ ህይወት ውስጥ መጥተዋል። እኛን ከመንገድ ሊያወጡ የሚችሉ ብዙ ስርዓቶች ተዘርግተዋል። ለምን ዛሬ ይሄን ወጣት ሁሉም ይፈልገዋል። ፈሳዱ በማህበረሰብ ውስጥ ተንኮልን ጥፋትን የሚያስፋፋው ማህበረሰብ መጠቀም የሚፈልገው በዚህ ልዩ ኃይል ነው። ፖለቲከኛው ፖለቲካውን ለማራመድ የሚፈልገው በዚህ ልዩ ኃይል ነው። ሁሉም ተጠቅሞ ማለፍ የሚችለውና የሚፈልገውንም ደግሞ ነገር ግብ ማድረስ የሚችለው በዚህ ኃይል ነው። ፊአ ቅድም እንዳልነው ትኩስነት እድሜ ላይ ያለ ኃይል ነውና ሁሉንም ለመስራት ይችላል። ከዚህ አንፃር ልዩ ትኩረት ይሰጠዋል። ረሱሉል አሚንም ደግሞ ተጠቅመውበት አልፈዋል። ልዩ ትኩረትም ሰጥተው ታናግረውታል። በሚገርሙ ወስፎችም ገልጸውታል። እዚህም ላይ ረሱሉል አሚን በተለይ በአሁኑ ሰዓት ላይ በሚደርሰው ተጨባጭ ይሄን ወጣት ይግራ በማታለል በማጥፋት ላይ የፈሳድ ተጠቃሚ አድርጎ ለማለፍ በሚሰራው ስራ ላይ ስሜቱን ጠብቆ ከሐራም ተጠብቆ አላህን ፈርቶ በአላህ ትእዛዝ ላይ ሲባት አድርጎ እንዲኖር ከሚያነሳሱት ሐዲሶች ላይ ኢማም አህመድ በዘገቡት ሐዲስ ላይ ኢነላህ ለይዕጀቡ ይላሉ ረሱሉል አሚን ሰለላሁ ዐለይሂ ወሰለም من الشاب الذي ليست له الصبوة الله ይገረማል አሉ ረሱሉል አሚን ሰለላሁ ዐለይሂ ወሰለም በማን በወጣት በምን አይነት ወጣት አሉ ليست له الصبوة يعني ليست له الشذوذ والانحراف ودو حالا قرب بالሆነ ወጣት ድንበር አላፊ ባልሆነ ወጣት ለሐራም ራሱን ክፍት ባላደረገ ወጣት አላህ ይገረማል አሉ ረሱሉል አሚን ሰለላሁ ዐለይሂ ወሰለም። አላህ የሚደነቅባቸው ወጣቶች አስቡት። ዛሬ የሐራም በሮች ሰፍተዋል፣ መንገዶች ተከፍተዋል፣ ሁሉ ነገር አንተን ፈልጎ መጥቷል። ሴት እህቴ እርቃኗን ሁና አደባባይ ወጣለች። የሐራም በሮች በየመንገዳችን ላይ ተከፋፍተው እኛን ይጠብቃሉ። ይሄን ሁሉ ማዕሳት ይሄን ሁሉ እንቅፋት አልፎ መስጊድ መጥቶ አላህን የሚገዛ የነብዩን ሱና ሐይ የሚያደርግ ቴሌቪዥኑ አንተን ነው የሚያናገረው። ኳስ የሚለቀቀው ዲኤስቲቪ የሚወራው ለማን ነው? ይሄን ወጣት አእምሮውን ለመሳብ ነው። አእምሮውን ሁሉ ጊዜ እንዲያስብ ለማድረግ በምን በጣም ያሳዝናል። የወጣቱን ተጨባጭ ስናየው እኮ በጣም ከባድ ነው። ያ ኢኽወተል ኢማን ዛሬ ምናልባት እዚህ የመጣው ቁጥር ከያቅጣጫው ዳዕዋ ለመስማት መጥቷል። ከዚህ ቁጥር ያነሰ አንድ ዲኤስቲቪ ጋር ብትገባ የማንቸስተርና የአርሴናልን ጨዋታ ለመመልከት ከዚህ የበለጠ ቁጥር ታገኛለህ። ሀያቱን ጊዜውን ተበሳጭቶ እየጮኸ እየተሰዳደበ ቡድን ለቡድን ሆኖ አንዱ አንዱን እየጠላና እየነቀፈ የአርሴናልና የማንቸስተር ደጋፊ ሲደባደብ ታያለህ። ወሊያ መስለህ ዱንያዊ የዱንያ ጥቅም የለው የአኺራ ጥቅም የለው።
የአርሴናል 10 ቁጥር ማን ነው ብትለው ተሽቀዳድሞ እጁን ያወጣልሃል። ጀነት ቃል ከተገባላቸው 10 ሰዎች አንድ ጥራልኝ ብትለው የሚመልሰው ሰው ጥቂት ሆኖ ታገኘዋለህ። በታሪክ ላይ ለእስልምና ለውጥ ያመጡትን ሰዎች እዚህ ላይ አሁንኛ ምን ባብል ሐራም ወልሐላል አይደለም፣ የሁክም ጉዳይ አይደለም። ሁክም ባለቤቶች አሉት ዑለማዎች ናቸው። ሐራም ነው ሐላል ነው አይደለም። ግን ለምን ጉዳይ ትኩረት ሰጥተናል፣ ለምን ጉዳይ ደግሞ ችላ ብለናል የሚለው ነገር ግን ግልጽ ነው። ምክንያቱም ወጣቱ ያለበት ተጫዋች የፊልም አክተር ብጠራለት ቶፕ 10 ፊልሞች እነማን ናቸው ያነሳልሃል። ቦክስ ኦፊስ ላይ የገቡ ዘፈኖች እነማን ናቸው፣ የሳምንቱ ቦክስ ኦፊስ ዘፈኖች ወጣቱ ይደረድርሃል። የኛው ልጆች ምን አብናኢ ጅልደትና የሙስሊም ልጆች ምናልባት ወላጆቻቸው አወለ ሶፍ የተሰለፉ ሴትና ወንዶች የኛው ሆነው እናገኛቸዋለን። በምን የሚጨነቁት በባጢል ነገር ፊማ ላይ ያኒ። ለዚህ ነው አንድ ዓሊም ይባላል አንድ ወጣት ልጅ መጣና ጠየቃቸው፣ ያ ሼኽ አንድ ሰው ኳስ ሲጫወት ያኒ እንግዲህ ማበይነ ሱራ ወሩክባ ይላልና ፊቅሁ የወንድ ልጅ አውረት የሰውነት መገለጽ የሌለበት የፓርቱ የሰውነት አካሉ ከብርቱ እስከ ጉልበቱ ድረስ ነው ይባላልና ኳስ የሚጫወት ሰው ቁንጣ ሲለብስ ከጉልበቱ በላይ ነው የሚሆነው፣ ሐራም ይሆናል ወይ ብሎ ሲጠይቃቸው ሸኺየው መልስ ከመመለስ አለቀሱ። ምን ነበር ያሉት? والله منذ متى انكشف عورة الإسلام ولم يغطيه أحد እኔ እስከማቀው ድረስ የእስልምና አውረት ከተገለጠ ቆይቷል፣ የሚሸፍነው አጥቷል። አንተ ስለ ኳስ አውረት ትጠይቃለህ አሉት። እስልምና በተለያየ አይነት መልኩ ሙቀደሳት الأراضي المسلمين የተከበሩ የሙስሊም ቦታዎች አደጋ ላይ ወድቀዋል። ሙስሊሞች በየቦታው ሙስተህደፉ ነው አደጋ ደርሶባቸዋል። ይሄ ተጨባጭ ያለ የኳስ አውረት የሚጠይቅ ትውልድ መጥቷል። የኳስ ጉዳይ የሚያሳስበው የሚያስጨንቀው ጄኔሬሽን ተፈጥሯል። ይሄ ነገር ነበር ያስለቀሳቸው ሸኺየው። እኛም የምናየው ከዚህ አንፃር ነው ብለናል ኢኽወተል ኢማን። ስለዚህ ይሄን ነው ረሱል አሚን ሹዙዝ የሌለው እንሕራፍ የሌለው ድንበር አልፎ ሙሐረማቶችን የህይወት አማራጭ አድርጎ ያለያዘ ወጣት አላህ ሲያይ ይገረማል። በዲኑ እስቲቃማ ኑሮት የዲኑ ግንዛቤ ኑሮት እውቀት ኑሮት ጀዛከላሁ ኸይር አኺ ኻሊድ ሲናገር አይታችሁታል። አምሳሉ ብዙ መስራት እንችላለን፣ አቅም ሰጥቶናል አላህ። ለምን ይሄ ቁዋ ነው የወጣትነት የቁዋ የፓወር አይነት ነው። ለዚህ ነው كما يقول الشاعر الاسلام يعني ليس الشباب ليت الشباب لو جاء يوم لاخبرته ما فعل به الشيوخ ወጣትነት አንድ ጊዜ ተመልሶ ቢመጣ እርጅና የሰራብኝን ስራ ነግረው ነበር ይላል። በወጣትነት ሁሉ ነገር መስራት የምትችልበት ነው። ለሐፍዝ ብትል ተሐፍዛለህ፣ ልቅራ ብትል ትቀራለህ፣ አላህን ልገዛ ብትል ትገዛለህ፣ ለይል ልቁም ብትል ቀዋለህ፣ ቀልጹም ብትል አቅማለህ ትችላለህ። እድሜ እየገፋ ሲመጣ ግን እነዚህ ነገሮች ሁሉ ይደክማሉ። የማሐፈዝ አቅምህ ያንሳል፣ ኃላፊነትህ እየበዛ ይመጣል፣ ነገሮች መሸከም የምትችልበት አቅም ያጥራል። የብዙ መስኡልያዎች በአንተ ራስ ላይ ያርፋልና ያን ጊዜ ነገሮች ይለወጣሉ፣ ከአቅም በላይ ይሆናሉ። ከዚህ አንፃር አላህ በዲናቸው ላይ የጠነከሩ ወጣቶችን ሲያይ ይገረማል አሉ ረሱሉል አሚን ሰለላሁ ዐለይሂ ወሰለም። ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም ካነሷቸው አኒ ሸይኻን ቡኻሪ ወሙስሊም በዘገቡት ሐዲስ ላይ رسول الأمين 7 يظلهم الله في ظله يوم لا ظل إلا ظله الله 7 ሰዎች አርሽ ጥላ ስር ያስቀምጣቸዋል ካሉት ውስጥ በአላህ ፍራቻ ታንጸው የአላህ ትእዛዝ ላይ ቆመው ጸንተው ተገኝተው በወጣትነት እድሜያቸው ከአላህ ትእዛዝና መመሪያ ሳያፈነግጡ በአላህ ትእዛዝ ላይ እጃቸውን የሰጡ ከልጅነታቸው ሁሉ አላህ ጋር የተገናኙ ሰዎች እንደሆነ ይገልጻሉ። ለዚህ ነው ረሱሉል አሚን ከነዛ ከ7 ግሩፖች ውስጥ ሲጠቅሷቸው ሻቡ ነሸዐ ፊ ኢባደቲላሂ ሱብሓነሁ ወተዓላ ከልጅነቱ ጀምሮ አላህን በመገዛት ያደገ ወጣት ነገ ጧት የውመል አርድ ያን ጊዜ ነገሮች በሚገለበጡበት አህዋሎች በሚቀየሩበት መከራው ጭንቁ በሚበዛበት ያቺ አሳረኛ ቀን ስትመጣ መሬት የያዘችውን ስተፋ መሬት ምስክን ሆና ስትቀርብ ፀሐይ ስንዝር በሚቀርብበት ዕለት ላይ አላህ ሱብሓነሁ ወተዓላ አርሽ ጥላ ስር የሚያስቀምጣቸው እነለዚነ ሰበቀት ለሁም ሚነል ሁስና ኡላኢከ አንሃ ሙብዐዱን ከጀሃነም ድምፅ የማይሰሙት የፀሐይን ቃጠሎ የማያዩት ያ የኛ መልካም ጥሪ ደርሷቸው ለመልካም ጥሪያችን ምላሽ የሰጡት ሰዎች እነዛ ከልጅነታቸው በወጣትነታቸው አላህን በመገዛት ያሳለፉትን ሰዎች አላህ በዚህ ምዕራፍ ላይ ይገልጻቸዋል። ነብዩ ሰለላሁ ዐለይሂ ወሰለም አርሽ ጥላ ስር አላህ ከሚያስቀምጣቸው ሰዎች ውስጥ እነዚህ ወጣቶች ናቸው ብሎ ይገልጻሉ። በሌላው ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ሐከም በዘገቡት ሐዲስ ላይ የገለጹት ነገር አለ። ይሄ ወጣትነት እክትናም አድርጎ ማለፍ ያኒ ከህይወት ጋር ሙሳራዓ ሆነህ ተጠቅመህ ለማለፍ ጥረት ማድረግ እንዳለበት ሲያስገነዝቡና ሲያመለከቱ እክተኒም خمسا قبل 5 5 ነገሮችን ከ5 ነገሮች በፊት ያዟቸው ተጠቀሙባቸው ወይም ተጠቅማችሁ ለፉባቸው ይላሉ ረሱል አሚን ሰለላሁ ዐለይሂ ወሰለም። አንደኛ ሐያቲከ ቀብለ መውቲክ ህይወትህን ሞት ከመምጣቱ በፊት፣ ሲሐቲከ ቀብለ ሰቀሚክ ጤንነትህን በሽታ ላይ ከመውደቅህ በፊት፣ በሶስተኛ ደረጃ ያኒ ጊናከ ቀብለ ፈቅሪክ ሀብትህን ደግሞ ያስከውን ንብረት ድህነት መጥቶ ሳይነጥቅህ በፊት ዛሬ ኸይር ስራበት።
በአራተኛ ደረጃ ሸባቢከ ቀብል ሐረሚከ ይላሉ ረሱል አሚን ወጣትነትህን እርጅና ከመምጣቱ በፊት ይላሉ አሽረፈል ኸልቅ ሰለም ቅድም እንዳልኩት ነገ ጧት ብትነድም ዋጋ የለውም ነገ ጧት ብንጸጸት ዋጋ የለውም ዛሬ ጊዜያችንን በከንቱ አሳልፈን ራሳችንን ከኢልምና ከአላህ ትእዛዝ አርቀን የነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ አፈንግጠን እድሜያችንን ሁሉ ፈሽተን አኺር ዑምራችን ላይ እድሜ እየገፋ ሲመጣማ ወደ አላህ መመለስ ግዴታ ነው ሐዲሱ ሐሰን ደካማ ቢሆንም ጠጋግና ያወሩታል ዑለማዎች والله لا الرسول عليه الصلاه والسلام من تجاوز عمره 40 سنه لم يزيد له حسناته من سيئاته فليجهز نفسه في النار للنار ላሉ እድሜው 40 ዓመት አልፎት خير ስራው ከመጥፎ ስራው ያለ በዛለት ሰው ራሱን ለጀሃነም ያዘጋጃል ነብያችን ሰለላሁ ዐለይሂ ወሰለም ለምን ከ40 ዓመት በኋላ ምንድነው የሚጠበቀው ለዚህ እኮ ነው አላህ ቁል አዑዙ ቢረቢ الناس ሚለውን አያቱ ለማዎች ሲፈስሩት ቢረቢ الناس ሚለው ረብ ማለት ተንከባካቢ ነው ለህፃናቶች ነው ህፃናቶችን ተንከባክቦ የሚያሳድግ ማለት ነው መሊክ الناس ሚለው ንጉስ ነው ንጉሱ ለማን ነው ለወጣቶች ተቆጭ ገልማጭ አሳሪ እርምጃ የሚወስድ የሚያስፈልገው ማን ነው ወጣት በወጣትነት እድሜው ሁሉን ልሞክር ብሎ ስለሚነሳ ኢላሂ الناس ይላል ኢላሂ الناس ሚለው ስለማን ነው እድሜያቸው ለገፉ 40 ዓመት ላለፋቸው ሰዎች ነው ይባላል ከ40 ዓመት በኋላ ምን ተስፋ አለው መስጊድ ከመግባት ውጭ እድሜው ገፍቶ ለዚህ ነው ረሱል አሚን አላህ አያቸው ይቅራ ይላቸው አይምራቸው ካሏቸው ውስጥ ሼኹ ዛኒ ይላሉ እድሜው የገፋ ሽማግሌ ዝሙት የሚሰራ حرام ላይ የሚወድቅ ሰው ከዚህ እድሜ በኋላ አሁንም ከሐራም ያልተቆጠበ ሰው አላህ ይገርማል በዚህ አይነት ሰው ስለዚህ ይህን ሰው ለማየትም ፍቃደኛ አይደለም የውመል ቂያማ አላህ Subhanahu Wa Ta'ala ይሄ ወጣትነት እድሜያችንን ተጠቅመንበት እንድናልፍ በዚህ ሐዲስ ላይ ያሳስባል በሌላ መልኩ ረሱል አሚን ሰለም አላህ ጋር በሚደረገው ወቁፍ አላህ ጋር በሚደረገው ግንኙነት ያን ቀን ሁሉም አንገቱን በሚደፋበት ጊዜ ራሳቸውን ቀጥ የሚያደርጉ ሰዎች ሁሉም የዛ ሰዓት ላይ መግቢያ በሚያጣ ጊዜ አላህ ጋር በሙሉ እርግጠኝነት ነው የሚገናኙት ሰዎች እነዚህ ወጣቶች እንደሆኑ في سنن الترمذي በዘገቡት ሐዲስ ላይ አላህ ስራቸው እንደላቸው ረሱል አሚን ምን ይላሉ لا تزول قدم عبد يوم القيامه حتى يسأل عن اربع የሰው ልጅ ግን يوم القيامه ካለችበት ቦታ አትንቀሳቀስም አራት ጥያቄዎች ተጠይቆ ለነዛ አራት ጥያቄዎች አግባብ የሆነ መልስ ከሰጠ በኋላ ይላሉ ቢሆን እንጂ አን ዑምሪሂ ፊማ አፍናህ ያሳለፈውን የእድሜ ዘመኑን ህይወቱን በምን አሳለፍከው ተብሎ አላህ ዘንድ ይጠይቃል ምን ስሰራ ኖርክበት ምን ተጠቀምክበት ምን ኸይር አስቀደምክበት ብሎ አላህ ይጠይቀዋል وعن شبابه فيما أبلاه ወጣትነትህን በምን አሳለፍከው ብሎ አላህ ይጠይቃል ወጣትነትህን በምን አሳለፍከው አርሴናል ማንቸስተር ስትል ገደልከው ወይስ ደግሞ የፊልም አክተሮችን ሞዴሎችን ስትከታተል ጨረስከው በምንድነው ሐያት ያለፈው አብዱላህ አምር ብን አልአስ የሚባለው ሱሐቢ በአንድ ወቅት ነብያችን ሰለላሁ ዐለይሂ ወሰለም ጋር መጣ ነብዩ ምን ሰምተው ነበር ያናገሩት በየቀኑ ቁርአን ያختማል አሏቸው ይሄ ወጣት ነብዩ በጣም ተገረሙ ስለዚህ ይሄ ነገር በጣም እንዳበዛው ስላወቁ እንዲቀንስ ጠየቁት አብዱላህ በጣም አብዝተዋል በየቀኑ ቁርአን አታክትም በወር አንዴ ካከተምክ ይበቃል አሉት ያ ረሱላህ አጥቁ አክثر من ذلك አንተ አላህ መልእክተኛ ነኝ ወጣት ነኝ አቅም አለኝ ከዚህ በላይ እችላለሁኝ አላቸው እንግዲያው በ15 ቀን አንዴ አክትም አሉት ያ ረሱላህ አጥቁ አክثر من ذلك እኔ እኮ እችላለሁ ነው ብሎት ወጣት ነኝ እሺ በ10 ቀን እሺ በ5 ቀን አሉት لا يا رسول الله لسان الحال من ነበር የሚለው የልጁ አገላለጽ ዳኒ ያ ረሱላህ አተመተ من شبابي አንተ አላህ መልእክተኛ ባኮትን በዚህ በወጣትነት ልደሰትበት አይከልክሉኝ እኔ በወጣትነት ልደሰትበት በየቀኑ ቁርአን ላክትምበት ይላቸው ረሱል አሚን ምን ነበር ያሉት ረሱል አሚን እንግዳው በ3 ቀን አንድ ያክትም ከዛ በላይ አታሳጥራሉት በምንድነው በወጣትነት መደሰት በየቀኑ ቁርአን ማክተም በወር አንድ ጊዜ ቁርአን የሚያከትማና አለ ከመሐከላችን ረመዳን ካልመጣ ቁርአን ጋር የማይገናኝ ስንት ወጣት አለ ስንት ነን ውርድ አለን በየቀኑ ቁርአን የምንቀራው ይሄ ወጣት ግን ያ ረሱላህ ዳኒ አተመተዕ من شبابي ይሄው ነው መልእክቱ ያ ረሱላህ እኔ አቅም አለኝ ባክዎትን በወጣትነት ልደሰትበት ዛሬ በወጣትነት መደሰት አጅነቢ ሴት መጋፋት አጅነቢ ወንድ ጋር መጓዝ እህቶቻችን አደባባይ ላይ እርቃናቸውን ሊያጋልጥ የሚለብስ ልብስ ለብሰው መውጣት ከነብዩ ሱና ማፈንገጥ ወንዱ አሳጥር ይባላል ሴቷ አስረዝም ይባላል ህልክ ይመስላል ሱብሃንአላህ ወንዱ እየጎተተ ሴቷ አሳጥረው ይሄዳሉ ከአንደው ሲራም አላህ ከታዘዝነው ውጭ መውጣት አለብን ተብሎ የታሰበ ይመስላል ህልክ አጂብ የሆነ ነገር እናያለን የነብዩን ሱና ማክበር አንገታችንን መስበሪያ ማፈር አድርገን እንቆጥረዋለን የኳስ ተጫዋቾችና የፊልም አክተሮችን ሱና ተከትለን መሄድ ልክ ከአንደው እርቲፋ አንድ የቱፓክ ዘፋኝ ቲሸርት ለጥፎ ለብሶ መሄድ ልክ እንደ ዘመናዊነት መገለጫ አድርጎ የሚቆጠርበት ስርዓት ውስጥ ገብተናል ይሄ ወጣት ትውልድ ለምን አእምሮ ተወስዷል
አእምሮ ተሰልቧል غزو الفكر የምዕራባውያኖች አእምሮ ስራ ትልቅ ስራ ሰርቶ አልፏልና ይሄ አደጋ በእኛ ውስጥ ሰርቷል ኢኽወት ኢማን ነብዩን ግን ይሄ ነበር ያላቸው ያወጣት ለዚህ ነው ረሱል አሚን ወጣትነትን በምን እንዳሳለፍከው አላህ ዘንድ ትጠይቃለህ ምን ሰርተህበት አለፍክ ምን ተጠቀምክበት ሄድክ ወቀት ምን ያስከበት ለዱንያ ለአኺራህ የሚበጅ ስራ ምን ሰራህበት እስልምናን የምትጠቅምበት ተግባር ምን አደረክበት يعني نبي صلى الله عليه وسلم الأمة بمهونة تتقمها اللفكبت وطاتنت بعد وقت رسول الأمين صلى الله عليه وسلم እናታችን አይሻን መልእክት ልከዋት እናታችን አይሻ ቀረች ዘገየች ስትመጣ ምን አዘገየሽ ብለው ጠይቋት حبسني الحابس يا رسول الله መስጊድ ላይ አንድ ሰው አሰረኝ ቁርአን የሚቀራ ወጣት ልጅ አለ ድምጹ በጣም ይማርካል የሱ ድምጽ ስቦኝ እሱን ያዳመጥኩ መስጊድ ላይ ተቀመጥኩ አለቻቸው ነብዩ ተገረሙ ማን ይሄ ወጣት ማን ይሆን ይሄ ወጣት አይሻን መስጊድ ላይ አስሮ ያስቀራት እንዳትንከሳከስ ያደረጋት ብለው ነብዩም ሊያዳምጡ ወጡ ሲሄዱም ነብዩም ያጋጠማቸው ነገር ያው ነው የዛይሪ ድምጽ በጣም ይማርካል ቁርአን ሲቀራ ነብዩም ቁጭ ብለው ማዳመጥ ጀመሩ ቁርአኑን አዳምጠው ሲጨርሱ እሱ ቁርአኑን ሲያበቃ ነብዩ ተነሱና ያለቀሱ እጃቸው ወደ ሰማይ ከፍ አድርገው አልহামዱሊላህ الذي جعل من امتي امثالك ለአላህ ምስጋና ይገባው እንዳንተ አይነቱን ወጣት ከኔ ኡመት ያደረገልኝ ጌታ ረሱላህ ሰለላሁ ዐለይሂ ወሰለም ነብዩ ኡመታቸው ስለሆነ የተደሰቱበት ወጣት በእኔና በእናንተ ነብዩ ይደሰቱ ይሆን ወይስ ያፍሩብን ይሆን በእኔና በእናንተ ነብዩ ይኮሩብን ይሆን ወይስ ያፍሩብን ይሆን ራሳችንን እንጠይቅ ዛሬም ያለንበትን ተግባር እንመልከት ምን እየሰራን ነው በወጣትነት እድሜያችን ይሄ ወጣት ግን ነገሮች ተመቻችተውለት ዱንያ ተከፍቶለት ለሁሉ ነገር ድል ተሰጥቶት ያለፈ ወጣት አልነበረም ሳሊም መውላ አቢ ሁዘይፋ ባሪያ መውላ من موالي ለአንድ ሱሐባ አገልጋይ ባሪያ የነበረ ሰው ነው ومع انه ባሪያ ከመሆኑ ጋር ግን حافظ لكتاب ቁርአን حافظ ነው ቁርአንን በሚገርም አይነት ድምጽ ይቀራ ነበር ነብዩ የኔ ኡመት ያደረገህ ጌታ ምስጋና ይገባ ብሎ አላህ ለመኑለት ሁሉም ራሱን ይጠይቅ ነብያችን ጋር የምንገናኝበት ጊዜ ሩቅ አይደለም የውመል ቂያማ የመጀመሪያ ሊቃ የምታደርገው ማደርገው ያ የጭንቅ ሰዓት ላይ መግቢያ መውጫ በሚጠፋበት ሰዓት ላይ አማላጅነት ጥያቄ ለመፈለግ የምንሄደው ረሱሉል አሚን ጋር ነው ሰለላሁ ዐለይሂ ወሰለም አወል ሊቃ ከረጅም ጊዜ መላየት ከረጅም ጊዜ ማፍቆት በኋላ ነብዩን የምናገኝበት መድረክ ያን ጊዜ እንዴት ሆነን የምንገናኛቸው ይመስላችኋል نعم አታፍርም ዛሬ ሱናቸውን ሐይ አድርገህ መንገዳቸውን ተከትለህ መመሪያቸውን ተግባር አድርጎ የኖረ ሰው ነብዩ ጋር አያፍርም ነገር ግን ዛሬ ከነብዩ ሱና ያፈነገጠ የነብዩን ትእዛዝ የጣሰ ሰው ግን ነብዩ ሱህቀን ቡዕደን ይሉታል መላእክታው ለባክ እነዚህን አታሳይልኝ የኔን ሱና ፈንግጠው የኔን መመሪያ ጥለው የሄዱ ሰዎች ላያቸው አልሻም ፊታቸውን አዙሩልኝ ይሉታል ከየትኞቹ ነው ነብዩ ማየት ከሚፈልጉት ታን ያ ኡመቲ ና ኡመቲ ብለው ከሚጠሩት ሰው ወይስ አታሳየይ ብለው ከሚጠይቁት ሰው ልንሆን እንችላለን መውቂፉ ዛሬ ስራው የሚገለጸው ዛሬ ነው ለዚህ ነው ዑለማዎች ምን ይላሉ القلبك هو قبرك ይላሉ ልብህ ቀብርህ ነው ይላሉ ዛሬ ምረጥለት ከየትኞቹ ግሩፕ ሆን ትፈልጋለህ ከየትኞቹ ተርታ መሰለፍ ትሻለህ ዛሬ ነው መወሰን የሚገባህ ዛሬ ነው መወሰን የሚገባን ከዚህ አንፃር ነው ረሱል አሚን ያኔ የውመል ቂያማ ከምንጠይቃቸው ከባድ ጥያቄዎች ወጣትነትህን በምን አሳለፍከው ነው አላህ ስለ ዑምር ከጠየቀ ያሳለፍከውን ህይወት ዘመንህን በምን አሳለፍከው ብሎ ከጠየቀ ወጣትነት አንድ የእድሜ ክፍል ነው ይጠናቀቃል ግን ለወጣትነት እስላም ከሰጠው ትኩረት ይሄን ሁሉ ታሪክ በቁርአን ላይ ተገልጾልህ የነብዩና የሰሃባዎቹን ታሪክ አውቀህ የነ ኢብራሂምን እና እስማኤልን የነ ሙሳንና ተከታዮቻቸውን የነ ነብዩላህ ዩሱፍንና የነ አስሐብ አልካህፍን ታሪክ አንብበህ አለይሂም ሰላም ረድዋላሁ ዐለይሂም ጀሚዓን ያልተለወጥክ ወጣት ይሄ ሁሉ ምሳሌ መጥቶልህ ራስን ለማስተካከል ያልወሰንክ ወጣት ነህና አላህ ዘንድ ምን አይነት መውቁፍ ይኖርሃል እናገኛለን ረሱል አሚን በዚህ አይነት መልኩ ያሳስቡናል ያመላክቱናል ኢኽወተል ኢማን ከዚህ አንፃር ነው ሐያታችን ምን ፈትሸው ሌላው ተጨባጭ እንዳልነው ዛሬ ፈሳድ الامه የኡማው ትልቁ ፈሳድ حرام በር ተብሎ የሚታሰበው ወንዱ ለሴቱ ሴቱ ለወንዱ ትልቅ ፈተና ሆኖ መገኘቱ ነው ይሄ ወጣት ትውልድ የህይወት ጉዞውን የሚያደናቅፍበት እስላማዊ መልእክቱ ላይ በትክክል እንዳይገኝ የሚያግደው ሪሳላውን ለማድረስ ዳዕዋውን ለማስተላለፍ በአቋም ጸንቶ ጠንክሮ እንዳይጓዝ እንቅፋት የሚሆነው ትልቁ መድረክ ምንድነው ይሄ ፋሂሻ ሙንከራት የተለያዩ ልቅ የሆነ የወንድና የሴት ግንኙነት ነው ለዚህ ሲባል ይሄ ወጣት ሐዊያውን ማንነቱን ጠብቆ ከኢንህላል ከኋላ ቀርነትና ራሱን حرام ላይ ከመጣል ተጠብቆ መጓዝ ይችል ዘንዳ ረሱሉል አሚን رواه الخمسة بذكروا الصحيح حديث لا يمدنا يالوت يا معشر الشباب من استطاع منكم الباءة فليتزوج فإنه أغض للبصر وأحسن للفرج እናንተ ወጣት ስብስቦች اهتمام የተደረገው በወጣቶች ላይ ነው እናንተ ወጣት ስብስቦች ከናንተ ውስጥ የመግባት አቅም ያለው ወጣት ያግባ እሱ አይናችሁን ይሰብርላችኋል
ብልታችሁን ከሐራም ይጠብቅላችኋል አሉ ረሱሉል አሚን ሰለላሁ ዐለይሂ ወሰለም። ስለዚህ ይሄ ወጣት ከዚህ አይነት ሪሳላው እንቅፋት ሊሆን የሚችልበት ነገር ለማለፍ ቅድም ስለተነገረ ሶስት አልገባም። ያኒ ትዳር ማያዝ አቅም ያላችሁ ወጣቶች ረጅም ነገርን አትመኙ፣ አንመኝ። ሰፊ ነገርን አናስብ፣ ወደ ሰፊ ነገር ውስጥ አንግባ። ልንጠቀም የሚገባን ነገር ያለችን ዑምራን እንውቃት። መቼ እንደምትሄድ መቼ እንደምሄድ አላውቀውም። ዛሬ አንተ ተጠቅመህ ማለፍ የኔና ያንተ ፈንታ ነው። ለዚህ ነበር ሰለፎቻችን لو قالوا لك بقال لعمرك الاسبوع ساتزوج حتى لا القى الله عذوبا ለድሜ 8 ቀን የቀረህ ተብዬ ብባል አገባለሁ አላህ ፊት ላጤሁኝ ላለ መቅረብ ይሉ ነበር ሰለፎቻችን። የ8 ቀን ህይወት እድሜ ብትኖረን እናገባለን ይላሉ። ምን ከሪሳላው ተዘናክተው በሻህዋ ተጠልፈው ይሄ አይኖቻቸው ብልቶቻቸው ከሐራም ላይ ወድቆ ማለፍ እንዳይችሉ ለማድረግ የተጠቀሙበት ነው ረሱሉል አሚን። በዚህና መሰል ቦታዎች ነብዩ ሰለላሁ ዐለይሂ ወሰለም በየሚገኙት አጋጣሚዎችና ሙናሰባዎች ይሄን ወጣት ሪሳላው መሸከም እንዲችል አማናውን በአግባብ ተወጥቶ ማለፍ እንዲችል በዚህ አይነት መልኩ ያዘጋጁት ነበር፣ በዚህ አይነት መልኩ ያደራጁት ነበር። ወደ ወጣቱ ትውልድ ይሄን ያክል ካነሳን ረሱሉል አሚንና ከነብዩ ጀርባ የነበሩት በነብዩ መድረሳ ውስጥ ያለፉት በነብዩ ትምህርት ቤት ውስጥ የወጡት ከነብዩ ተምረው ያለፉት ወጣት ትውልዶች ምን አይነት ሰዎች ነበሩ? ከራሳቸው ከነብዩን ጀምር አላህ ነብዩን የነብይነት ማዕረግ ያጎናጸፋቸው መቼ ነው? እድሜያቸው 40 ሲሆን ነው። 40 ዓመት እድሜ ምን ተብሎ ነው የሚገለጸው? ሲነል ኢክትማል الشباب የወጣትነት ሙሉ እድሜ መገለጫ 40 ዓመት ነው አይደለም? ወጣትነት መገለጫ በዛ እድሜ ላይ ነው ነብዩ ለሪሳላው ያጫቸው። ቀጠለ ማን መጡ? ሰይድና አቡበከር ስዲቅ። አቡበከር ስዲቅ እስልምናን ሲከተሉ በነብዩና በአቡበከር መካከል ረዲየላሁ ዐን የ3 ወይም የ2 ዓመት የእድሜ ልዩነት አለ ይባላል። የ37 ዓመት ሰው ሆነው አቡበከር በ37 ዓመት ወጣትነታቸው እስልምናን ተቀበሉ። ሰይድና ዑመር ከአቡበከር 10 ዓመት ያንሳሉ፣ የ27 ዓመት ወጣት ሆነው ተቀበሉ። ሰይድና ዑስማን ከነብዩ እድሜያቸው ዝቅ ያለ ሰው ናቸው። ሰይድና አሊ ኢብኑ አቡ ጣሊብ የ6 ዓመት ወጣት ሆነው እስልምናን ተቀበሉ። ወደዛ ገብተህ ስትመለከት እነ ሙስዓብ ብን ዑመይር እነ አብዱላህ ብን መስዑድ እነ አብዱላህ ብን ዓባስ እነ ዘይድ ብን ሳቢት ወአምሳል هؤلاء الرجال خيرة الناس ለምድር ላይ አላህ ምርጥ አድርጎ የፈጠራቸው ለዚሁማ ባለውለታ ሆነው ያለፉት ሰዎች በወጣትነት እስልምናን የተገነዘቡት እስልምናን የተረዱት እስልምናን የተቀበሉት 12 13 14 15 እያልክ ትቀጥላለህ። ሐዲስ ወላ ሐረጅ ቁጥራቸው በጣም ሰፊ የሆነ የወጣት ስብስቦች። ለዚህ ነው ዳር አልአርቀም ኢብኑ አልአርቀም የመጀመሪያው እስልምና መንባዕ መነሻ መድረክ የነበረው ቦታ እስልምና ሲሰበክበት ሰዎች ሲደራጁበት እስልምናን መርዳት እንዲችሉ ሳቢረን ሙሳቢተን ሙጃሂደን ፊ ሰቢሊ በጣም ጠንካሮች የሚደርስባቸውን ዒባ መከራና ችግር ተቋቁመው ለእስልምና ሰርተው የሚያልፉ ወጣቶች ሲዘጋጁበት የነበረው መድረክ አልአርቀም ኢብኑ አልአርቀም ነው። ሐዲስ ወላ ሐረጅ እዛው ስትገባ በአጠቃላይ ወጣት ናቸው ማለት ይቻላል። አርቀም ኢብኑ አልአርቀም ሁሉ ጊዜ የሚነሳው ሱሐባ ወጣት ሱሐቢ ነው። የሱ ቤት ነበር መንባዕ الاسلام ከናታችን ከድጃ ቤት ቀጥሎ እስልምና ሪሳላ መንቀሳቀሻ መድረክ የነበረው። እዛ ቤት ውስጥ የነበሩት خيرة الرجال خيرة الناس للاسلام እስልምና ባለውለታ የነበሩት ታላላቅ ሰዎች ሁሉ እድሜያቸው ወጣቶች ነበሩ። በወጣትነት እድሜያቸው ነበር እስልምናን ተቀብለው ለእስልምና ባለውለታ ሆነው ያለፉት። ከዚህ አንፃር ነው እኛ ማየት ያለብን። ስለዚህ ይህ ወጣት ትውልድ የሚጠብቁት ኃላፊነቶች አሉት። ቅድም ሲነገር ነበር አንድ በመጀመሪያ ደረጃ ያመለካከት ወይም ደግሞ አስተሳሰብ ኢዕቲቃድ የአቂዳ አህዋሉ ሊለወጥ ይገባል። አላህ የፈጠረህ ዓላማ አለ፣ የተወሰነልህ ግብ አለ። ዓላማችን የተፈጠርንበት ዓላማ وما خلقت الجن والانس الا ليعبدون አላህ ልንገዛን የተፈጠርነው ሉባ አይደለም። አንድ ሰለፍ እንደተናገሩት በጣም ፈረስ ግልቢያ ይወዱ ነበር። ፈረስ እየጋለቡ ያገኛቸው ሰው በአንድ ወቅት የፈረስ ልጓማቸውን ይዘው አኹልቅተ ሊሃዛ ለዚህ ነው እንዴት ተፈጠርከው አላቸው ይባላል። ለዚህ ነው የተፈጠርከው ለጨዋታ ለለዓብ ጊዜህን በከንቱ ለማሳለፍ ከዚህ በኋላ ነው ህይወቴን መስይር የወሰንኩት ይላሉ። የተፈጠርክበት ሐደፍ አለ። አላህን በብቸኝነት ልትገዛ አላህን በብቸኝነት ልታመልክ وما أمروا إلا ليعبدوا مخلصين له الدين ببتشنينات الله بيتجا للتجزا عجيب ነው ምናልባት እድሜያቸው የገፋ እና ወጀድና አባአና አባቶቻችን እዚህ ላይ ያገኘነው ብሎ ቀብር የሚገዛ ወላጅ ብታገኝ ሊደንቅ አይገባ ሊሆን ይችላል። ከድሜ ያገኘው ነገር ነው። ዛሬ ይሄ ወጣት የእውቀት በሮች በሰፉበት የእውቀት መድረኮች በተከፈቱበት መጽሐፉ በየቋንቋው በተተረጎመበት የተለያየ ሽርክያት ሙሐረማት አላህ የሚጠላቸው የባዕዳን አምልኮ ተግባራት መፈጸም ግን ለዚህ ወጣት ውርደት ነው። አላህ ስብሓነሁ ወተዓላ ይህን ኃላፊነት አሸክሟል። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ሰዎችን ለመለወጥ
ሰዎችን ወደ ትክክለኛው መንገድ ለማምጣት ወደ አላህና አላህን ብቻ እንዲገዙ ለማድረግ መልእክት ማስተላለፍ የምንችልበት አቅም የተሰጠን በተለይ ወጣቶች ነው። ይህንን ትልቅ ሸክም የተቀበልን ሁልጊዜ አስታውሱት። ያን ስቃይ ያን እንግልት ለዚህ የተከፈለውን መስዋዕትነት ቢላል ኢብኑ ረባህን አስታውሷቸው ረዲየላሁ ዐንሁ። በዛ ዕድሜ ላይ የከፈሉት መስዋዕትነት አሐድ እያሉ መካ ጎዳና ላይ በዛ በረሃ የተቃጠሉበት ሙስዓብ ብን ዑመይር በወጣትነት ዕድሜያቸው ከዚህ ከባዕዳን አምልኮት ወጥተው ከሽርክ ተግባር ጠርተው ራሳቸውን ለአላህ እጅ ሰጥተው እስልምናን ከተቀበሉ በኋላ የደረሰባቸውን እንግልት አስቡት። ያ ወጣት ሰሐቢ ሙስዓብ ብን ዑመይር ረዲየላሁ ዐንሁ ሐቅና ባጢልን ቀላቅሎ ላለመሄድ ሐቅ ላይ መስዋዕት ለመክፈል ወስነው በገቡበት ጉዞ ላይ የደረሰባቸውን መከራ እናውቃለን። ከእናታቸው ከቤተሰቦቻቸው ከመካ ሙሽሪኮች በአጠቃላይ ሙስዓብ ተገረፉ፣ ሙስዓብ ታሰሩ፣ ሙስዓብ ተደበደቡ። ያ ዘመናዊ ወጣት ሙስዓብ ያለፉበት ጎዳና ያስታውቅ ነበር። ሙስዓብ በጣም ውድና ውብ ሽቶችን ይቀቡ ስለነበር ሙስዓብ ባለፋቸው ሽታቸው ጥሎ በሚያልፈው አሰር ይታወቅ ነበር። ያ ወጣት ግን ለእስልምና ሲሉ ሁሉን ነገር ጣሉ። መስዋዕት ሆነው ወደቁ። እሁድ ጦርነት ላይ ተሰዉ። ሙስዓብ ብን ዑመር ሲሞት ያ በቀን 2 ልብስ ይቀይራል የሚባል ወጣት ያለፈበት ጎዳና በሽቶ ይታወቃል የሚባል ወጣት ሙቶ ግን ከፈን የጠፋለት ረዲየላሁ ዐንሁ። ሰሃባዎች የሚቀብሩበት ከፈን አጡለት። የተገኘችው ከፈን አንዲት ከፈን ናት። ከፈኗንም ደግሞ ሲያለብሱት ራሱን ሲሸፍኑት እግሩ ይገለጣል፣ እግሩን ሲሸፍኑት ራሱ ይገለጣል። ነብዩን መጡና ያ ረሱላህ ከፈኗ አነሰለ ሙስዓብ በምን እንሸፍነው ብለው ጠየቋቸው። ረሱሉል አሚን ራሱን ሸፍኑትና እዝኺር እንደዚህ ሽታው የሚያምር የሆነ አበባ ነገር ቅጠል ነገር አለ እሱን እግሩ ላይ ያልብሱት አሉ ረሱሉል አሚን ሰለላሁ ዐለይሂ ወሰለም። ያ ወጣት ዘመናዊ የሀብታም ልጅ በጣም ድሎት ውስጥ ያለፈ ወጣት ለእስልምና ሲል ለዚህ ሐቅ ሲል ራሱን መስዋዕት አድርጎ ወላሂ ሰሃባዎች ከዛ በኋላ ሙስዓብን ስናየው በቆዳና በጨርቅ የተጣፉ ልብሶችን ስናየው ሰሃባው ሁሉ አንገቱን ይሰብር ነበር። እሱን እያዩ ሰሃባዎች ያለቅሱ ነበር አላህ ስራቸውን ይደርላቸውና። ያ ዘመናዊ ወጣት ሙስዓብ ብን ዑመይር ሲሞት ነበር አብዱራህማን ብን ዐውፍ ጾመኛ ሆነው ሰኞ ዕለት ቤታቸው ሲገቡ ሀብታም ናቸውና ቤታቸው የተለያየ አይነት ማፍጠሪያ ተሰርቶ ጠበቃቸው። ምግቡን ሲያዩት ግን አለቀሱ። ማት ሐምዛ ወሆ ካነ ኸይሩ ሚና ሐምዛ ተሰው ከኛ የተሻሉ ሰው ነበሩ። ወማተ ሙስዓብ ሞቱ ከኛ የተሻሉ ሰው ነበሩ። አላህ በዱንያ ላይ ያመቻቸለት ወጣት ነበር። ያን ሁሉ ጥሎ ግን ለአኺራ ተሸጋገረ። ወላሂ ይሄ የቀረበልን ምግብ አላህ የጀነት ዋጋችንን በዱንያ ላይ ያመጣብን ሳይሆን አይቀርም። እባካችሁ አንሱልኝ አሉና እያለቀሱ በውሃ ብቻ አፍጥረው ከቤታቸው ወጡ ይባላል ረዲየላሁ ዐንሁ። ኢብራሂም ያዕተብር ለኛ መልእክት ለኛ ትምህርት ነው። እነዚህና መሰል ሰሃባዎች ከነብዩ ጀርባ አለፉ። ስለዚህ እስልምናን ስንመለከተው ሪሳላውን ይዘው የመጡት ሰዎች የወጣትነት ዕድሜ የነበራቸው ሰዎች ናቸው። ለእስልምና የቆሙት ሰዎች በወጣትነት ዕድሜ ውስጥ ያለፉ ሰዎች ነበሩ። ከዚህ አንጻር እንመልከታቸው፣ መለስ ብለን እናያቸው። ቅድም እንዳልኩት አቂደተን ልንከተላቸው የሚገባ ያን ትውልድ ስለነበር ልንከተለውና መስመራቸውን ይዘን ልንጓዝ የሚገባ እነዛን መልካም ኺረተ ሪጃል ኺረተ ናስ ኺረተ ሸባብ አላህ የመረጣቸውን ምርጥ ትውልዶች ኢብኑ መስዑድ እንዳሉት በመድር ላይ ከነብዩ ኸልቅ የነብዩን ተከታይ አድርጎ የመረጣቸው ሱሐባዎች ናቸውና ሊከተሏቸው የሚገባ። አታፍርም እነሱን መስለህ ብትኖር፣ የነሱን መንገድ ተከትለህ ብትሄድ፣ ሐያትህ እነሱ ያለፉበትን ጎዳና ይዞ መጓዝ ከቻለ እድለኛ ነህ፣ እድለኛ ነሽ። ዛሬ እናታችን አይሻን እናታችን አስማ እነ ሶፊያ ብንት አቡ ጣሊብ ሌሎችን አምሳል ሃኡላኢ እንስዋ መልካም ትውልዶችን ታሪክ አውቀው እነሱን ቢከተሉ ሞዴላቸው ነው። ትልቅ እድለኞች ነን። ነገር ግን የምንከተለው ሌሎችን ሆነ። ወደ ትውልዶቻቸው ስንመጣ ከነብዩ ጀርባ ወደ ነበሩ ሱሐባ ስንመጣ እንደ ነማዘጅ እንደው ጥቂት ወጣቶችን እናንሳቸው። ቅድም እንደተነገረው ሰይድና ዓሊ ብን አቡ ጣሊብ እድሜያቸው ለጋ ሆኖ የ6 ዓመት ወጣት ሆነው ልጅ ሆነው ነው እስልምናን የተቀበሉት። ሐያታቸውን ያሳለፉት በእስልምና ውስጥ ነው። ጀግና ነበሩ። በጣም ደፋር ሰው ነበሩ። አነ ለዚ ኡሚ ሰመትኒ ሐይደራ አኪልሁም ቢሳኢን ከይለ ሰንደራ ይላሉ። እኔ ነኝ እናቴ ሐይደር ብላ የጠራችኝ አንበሳ የአላህ ጠላቶችን እንደ ምስር ክምር አንገታቸውን ማስተካክለው ይላሉ ረዲየላሁ ዐንሁ። ዓሊ ሰይድና ዓሊ ብን አቡ ጣሊብ የ20 ዓመት ወጣት ሆነው ነው ነቢዩ ሰለላሁ ዐለይሂ ወሰለም ሂጅራ ሊወጡ ሲሉ መኝታቸው ላይ እንዲያርፍ ለዚያ ትልቅ ፈተና የመረጧቸው። ያ ዓሊ ነም ፊ ፍራሺ ወተገጣ ግጣዒ እኔ ፍራሽ ላይ ተኛ፣ የኔን ብርድ ልብስ ልበስ፣ እኔን ጠላቶች ሊገሉኝ ይመጣሉ፣ ቤተን ከበውታል፣ እኔን ካጡ ፍለጋ ስለሚወጡ ስለሚከተሉኝ ራስን ለሞት አዘጋጅተህ እዚህ ፍራሽ ላይ ተኛ አሏቸው ሰይድና ዓሊ። ፈከሩት። የ20 ዓመት ወጣት አላገቡም፣
ብዙ የህይወት ህልም አላቸው ብዙ የሚያስቡት ነገር አላቸው ለዚህ ትልቅ ፈተና ሲታጩ ራሳቸውን ለሞትና ወይም ደግሞ ለመስዋዕትነት እንዲያዘጋጁ ሲመረጡ ረሱል አሚን ትልልቅ ሱሐባ አይደለም የመረጡት አልይ ነው ለዚህ ለፈተና ያዘጋጁት የአልይ መልስ ምንድነው እነዛ ቁርአን ላይ የተገለጹት وقالوا سمعنا واطعنا يا الله እና የነብዩ ቃል ሲመጣ وما كان لمؤمن ولا لمؤمنة اذا قضى الله ورسوله امرا ان يكون لهم الخيره الى الله سبحانه وتعالى እነዛ አማኝ ወንዶችና ሴቶች አላህና መልእክተኛው ከፈረዱ ከወሰኑ በኋላ የህይወት አማራጭን አይፈልጉም እኔ እናንተ በነብዩ ቦታ አስቡንና አልይ ጋር ብንሆን ነብዩ ፍራሽ ላይ እንድተኛ ራስን ለሞት እንድታዘጋጅ ቢመርጡህ ምንድነው መልስ የሚሆነው ያን ጊዜ ዘመናዊ ወጣትና አቅልህ ሙንፈትህ ነው ብዙ ነገር ታስባለህ ያ ረሱላህ እንደው እኔ ከምተኛ ምን አለ ሰው አስመስለን እንጨርቅ ብናስቀምጥ እንጨት ነገር ጣል ብናደርግ ምክንያቱም ህይወቴን ፈልጋታለሁ ህይወቴ መዳን አለባት አልይ ግን የነብዩ ትእዛዝ ነው ላቡድ አን ينفذ ቅድም ሰይድና እስማኤል እንዳሉት የነብዩ ትእዛዝ ሊፈጸም ይገባዋል በደስታ ተቀበሉት ነብዩ ፍራሽ ላይ የነብዩን ብርድ ልብስ ለብሰው ተኙ ሰይድና አሊ ኢብኑ አቡ ጣሊብ ለዚህ ነው والله በህይወቴ ካሳለፍኳቸው ግዚያቶች ውስጥ ሁሉ በጣም ከባድና አስፈሪ ወቅት ያሳለፍኳት ጊዜ ብትኖር ነብዩ ፍራሽ ላይ ተኝቼ ያሳለፍኳት ጊዜ ናት ይላሉ من لحظة إلى لحظة كدقيقة متو قدلوني إيالك موتني يتتبابك تنيتش يا سلفكوات كزيلال رضي الله عنه لذي تلك فتنات أجو الله قلنا تأوتاشو فتناون ألفو رسول الأمين صلى الله عليه وسلم علي أنتني زن ديال له درجة حارون موسى لا يندال له درجة له السنة بيجي بيهون أنت نبي بحتون مالوت رضي الله عنه يا علي نقر لنبي تلك بوتانا برو علي نزه نفتنا وجنا الفوال بمن بوتاتنا تدمياتشو كل جزء سلوات الناس النساجن إخوة الإيمان وندوش بتشاد اللون بلنا يزيدوا جمينا والصين وبحياة لي إلمن بن ملكة الناتجين عيشة لا يروم بنها جنوا يدل إلمن بفلك تفسيرون حديثون فقهون يعني علم الطب الأسماء الرجال العرب بهلهم جانب لي الناتجين عيشة نبي يسموتكو يا سراس من تامة وطات ناتشو لذي ما جن سوستش حديث أستل الفوان الناتجين عيشة باينورو ينبي بيت مستر تدبقوا يكرنا بري بالان ምናልባት አሊም ሴቶች ያስፈልጉናል እንደማን እንደ ወጣቷ እንደ ታላቋ እናታችን የነበሩ አይሻ አይነት ሴቶች በጥንካሬና በስባት በአቋም ጽናትና ለመስዋዕትነት በመዘጋጀት እንደ እናታችን አስማዕ ቢንት አቡበከር ረዲየላሁ ዐንሃ አስማዕ ቢንት አቡበከር اخت عائشه بنت ابو بكر زوجة زبير رضي الله عنها يا ابو بكر ልጅ ናቸው የአይሻ እህት ናቸው የዙበይር ብን አዋም ባለቤት ናቸው የአብዱላህ ብን ዙበይር እናት ናቸው ያቺ ታላቅ ሴት ነብዩ ሂጅራ ሲወጡ አባታቸውና አቡበከርና ነብዩ ሂጅራ በወጡበት ጊዜ ጋር ሰውር ላይ ሰውር በተባለው ዋሻ ላይ 3 ቀን ባሳለፉባት ጊዜ ስንቅ ያመላልሱ የነበሩት እናታችን አስማዕ ናቸው አስማዕ ቢንት አቡበከር ያንን መሸቃ ያንን ተዓብ ተሸክመው ሙሽሪኮችን ሳይፈሩ ቁረይሾችን የሚያመጡትን ስቃይና እንግልት ሳያሰጋቸው በመቀነቶቻቸው እህል ያዙ ተሸክመው ሄዱ ነበር ለዚህ ነበር رسول الأمين أسماء ذات النطاقين فأبدلك الله نطاقين في الجنة أنت قلت مكأنة بالبيت أسماء نزين مكأنة وتشين الله بجنتك أير لشالوت رضي الله عنها أسماء بنت أبو بكر للنبي صلى الله عليه وسلم لسيدنا أبو بكر صديق سنك ساك أبلو دمية شو سنت نبر يا هيا سوست عمت وطعت يا سبعة تور قصيت نبر رضي الله عنه سبعة تور قصيت يا هيا سوست عمت وطعت سيت من البات ولا ساعة 3 ساعات የሚፈጅ ጉዞ በእግሯ እየተንቀሳቀሰች እህል ተሸክማ ነብዩን ታቀብል ነበር እቺ ሴት የሚገርም ማንነት አላት በወጣትነት እድሜዋ እርጉዝ ሆና ይሰርታለች ማንን አርግዛ አብዱላህ ኢብኑ ዙበይርን አልግዛ አብዱላህ ኢብኑ ዙበይርን ወልዳ ደግሞ በ90 ዓመት እድሜዋ የሚገርም መስዋዕትነት ከፍላለች አብዱላህ ኢብኑ ዙበይር የመዲና አሚር ሆኖ በነበሩበት ጊዜ መዲና ላይ حجاج بن يوسف كبو بسات ونشف سيدبدب لجاچو متا يا امه حجاج مدينه كببات بسات ونشف يدبدبات ነው ምን ትመክሪኛለሽ ስላት ያ ابني ልጅ ሆይ እውነት ሐቅን ይዘህ በሐቅና በሐቅ ተጉዘህ ከነበር ለሐቅ ሙት በአላህ ትእዛዝ አሁንም ህይወትን መስዋዕት አድርግ ነገር ግን በሐሰትና በባጢል ሰዎችን ይዘህ ስትመራ የነበርክ ሰው ኮንክ እኔ እናትህ አይደለሁም አለችው والله يا امه ሰዎችን ባስተዳደርኩበት ጊዜ ከአላህ ጋር ከቁርአን ከነብዩ መንገድ ሱና ፈንግጫ አላቅም ማለት እንግዳው በሐቅህ ቀጥል በሐቅህ ሙት አለችው እናት ልጇን ወደ ሸሃዳ ተጋብዛለች ሰዓት ላይ መርሐባ አለች ግን እናቴን እኮ የፈራሁት ሞቱን አይደለም ማለት ሐጃጅ እየፎከረ ነው ካገኘሁት ሰቅለዋለሁ አደባባይ ላይ ለሰዎች መቀጣጫ አድርገዋለሁ እያለኝ ነው አላት አብኒ አለችው ልጅ ሆይ ምን ይገርምሃል ፍየል ካረዷት በኋላ ቆዳዋን ቢገፏት ምን ይደንቃታል አለችው
ከሞትክ በኋላ ቢሰቅልህ ቢቆርጥህ ምን ይደንቀሃል? ሸሂድ ነህ አትፍራ አለችው ረዲየላሁ ዐንሁ። እናት በዚህ አይነት ቁዋ የ90 ዓመት ሴት እድሜዋ የገፋ ሴት ሁለት አይኖቿ የደከሙ ሴት አይኖቿ ደክመዋል ማየት አይችሉም። ልጇ ይህን ቃል ተቀብሎ የውስጥ ጥንካሬ ሰጥታው ሊወጣ ስል አንቅኒ ሙዓነቀተል ወዳኢ አብዱላህ እስቲ ቀፈኝና ተሰናበተኝ ምናልባት እቺ ግንኙነታችን የመጨረሻ ግንኙነት ልትሆን ትችላለች አለችው። መርሐባ ብሎ እናቱን እቅፍ ሲያደረጋት ሰውነቱ ከበዳት። ማ هذا يا عبد الله ምንድነው የለበስከው ልብስ አለችው። هذا درعي يا امي ይሄማ የጦር መከላከያ ልብሴ ነው ሲላት እንዘው ወይ አብዱላህ አውልቀው ይሄ ሸሂድነት የሚፈልግ ሰው የሚለብሰው ልብስ አይደለም አለችው ረዲየላሁ ዐንሁ። ለሰውነት ቀለል የሚል ለእንቅስቃሴ የሚቀል ቀለል ያለ ነገር ታጠቃለችው ረዲየላሁ ዐንሁ። እናት ልጇን ሸኘች። እንዳለችው ተገደለ። ሐጃጅ እንደፎከረው አደባባይ ላይ ሰቀለው። 3 ቀን ታዚያ ተቀምጣ መጣች እናቱ። ሐጃጅ ኢብኑ ዩሱፍ እናቱ መታ እንዳወርድ ካልጠየቀችኝ አላወርድም ብሏል። እናት ታዚያውን ጨርሳ ነው ከቤት የወጣችው። በሶስተኛው ቀን ውጭ ስትወጣ ሐጃጅ ያገኛት። ያ ኡማ ማዛ ተቁሊን ምን ትኛለሽ? አሚራል ሙእሚኒን ላንቺ መልካም እንድሰራ አንቺን እንድንከባከብ አዘኛል ሲላት እስሙት ያ ሐጃጅ ዝም በል أخبرنا رسول الأمين صلى الله عليه وسلم نبيو نقرونال كسقيف للسوء يوطالو عنده شتامنا وعنده نفس قداينو بلونال وشتامنا وقنوال نفس قدايوان تنهرجو لجيش لا يبادركو تكبار سمنتين يالله شالات يا حجاج أخربت دنياه وأخرب آخرتك لجو دنياونا بلا شهبت آخرها أطفابها لجو والسلام عليكم ورحمة الله وبركاته ملسان لبرم أوردت تورد قدوان لبرم الناس ይሄን ያየው አብዱላህ ኢብኑ ዑመር የሚባል ወጣት ሰሃቢ አላህ ስራቸው እንደወደላቸውና ደንግጠው እናታችን አስማን ተከትለው ያ ኡማ እስብሪ ወህተስቢ ኢላላህ ሶብር አድርጊ ታገሺ አላህን ፍሪ አይዞሽ ታገሺ ሲላት ላ ተቁል እስብሪ ወቁል ሐኒአን ለኪ እኔ ሶብር አድርጊ የምባል ሴት አይደለሁም እንኳን ደስ አለሽ ነው የምባለው። ምን ይገርምሃል ያህያ ኢብኑ ዘከሪያ ነብዩ ምን አንቢያኢላህ አንገቱ ለካፍር ሴት ተሰጥቷል። የኔ ልጅ ለአላህ ሲል መሰቀሉ ምን ይደንቃል ነበር ያለችው ረዲየላሁ ዐንሁ። በወጣትነቷ ለነብዩ ስንቅ ያቀበለች በስተርጅናዋ ለረሱል አሚን ሰለላሁ ዐለይሂ ወሰለም እና ለኢስላም ለተደረገው ጉዞ ልጇ ለከፈለው መስዋዕትነት በዚህ አይነት መልኩ ያስተናገደች ሴት ነበረች። ይሄ ምንድነው? ተርቢያው ነው። اذا طابت العيون عزمت الانحار ይላሉ አረቦች። ምንጩ ሲያምር ወንዙ ያምራል ይላሉ። መሰረቱ ሲስተካከል መጨረሻው ይስተካከላል። ዛሬ ያለው ነገር ከተስተካከለም መጨረሻው ሊያምር ይችላል። እንግዲህ ወቅቱ ያጠረ ጊዜው ይሄደ ነው። ምናልባት በጠቅለል እንዳለብን ይሰማኛል። ከዚህ አንፃር ብዙ ወጣቶችን በዚህ ቦታ ላይ አቅርቦ የብዙ ወጣቶችን ማንነት ታሪክ መግለጽ ይቻላል። ሰለፍ ምን ኸለፍ ከሁሉም ጃኒብ ከዛ ረኢል አልአወል መልካም ትውልድ ተብሎ ከሚታሰበው ከነብዩ ጀርባ ላይ ከኖሩ ሰዎች ጀምሮ ሰለፍ الኡማ ተብሎ ከሚጠቀሱት እስካሁን እስካለንበት ሲቹዌሽን እስካሁን እስካለንበት ሰዓት ድረስ ያሉ ለኢስላም ሐያታቸውን የሰጡ እስልምናን ተረድተውና ተገንዝበው ለኢስላም የኖሩ ወጣቶችን ግን ምን ይፈልጋል የእኹት ኢማን ምን ሆነን መገኘት አለብን ብለን እናስባለን። በምን አይነት መንገድ ውስጥ መጓዝ አለብን? እነዚህ ወጣቶች ለኔና ላንተ ሞዴሎች ናቸው፣ አስተማሪዎች ናቸው። ሙዓዝ ብን ጀበል የ20 ወጣት ሆነው የየመንን ህዝብ ለማስለም ሄደዋል። ዘይድ ብን ሳቢት የ23 ዓመት ወጣት ሆነው ቁርአንን ተሸክመው ለዚህ ኡማ አስተላልፈዋል። እኔ እናንተስ ምን ሰርተናል? ምን እያደረግን ነው? ምንድነው መስራት የምንችለው? ዑለማዎቻችን መስጊድ ናቸው፣ ማን ይጠቀምባቸው? ኢልሙ ተንሰራፍቷል፣ በየአቅጣጫው ተከፍቷል፣ ማን ገብቶ የያዘው? ወጣቱ መሽጉል የሆነበት ነገር አለ። ይሄ ወጣት ሐቂቃ ለዲኑ ቢቀርብ ይበቃዋል እኮ። እዚህ መስጊድ ውስጥ ያለው ወጣት ብቻ ታሪክን መለወጥ፣ መጀረት ታሪክን ማስተካከል፣ የህይወትን ታሪክ መለወጥ፣ የምድርን ታሪክ መቀየርና እስላም የነበረበትን ማንነት ማዘገብ ይችላል። አንድ ወጣት ታሪክ ላይ ያስታውሷቸው ان محمد بن قاسم فاتح الهند والصين ان محمد بن فاتح القسطنطينيه ان يعني انتنا مانو فاتح الاندلس ሌሎችም ወጣቶች ነበሩ። ሁሉም ባጭር ጊዜ ውስጥ ተለውጠው ሄዱ። አንድ ወጣት ብናይ ከሰለፎቻችን መሐመድ አልፋቲህ የሚባለው ወጣት ረዲየላሁ ዐንሁ መሐመድ አልፋቲህ የ14 ዓመት ልጅ ነው የነብዩን ሐዲስ የሰማው። ومن عشرات الساعة كيوم القيامة ملكت إلى الرسول الأمين تفتح الروم وقسطنطينية روم النا قسطنطينية مالت إسطنبول تركنا وده في كفتها الواب إين ستيقوا صحابة وستيقوا يا رسول الله يتنوا كتمانات مجمرة متكفتوا بلو صحابة وستيقوا تفتح القسطنطينية سيفتحوها نعم العمير أميرها ونعم الجيش جيشها መልካም የሆነ አሚር ከመልካም ወታደሮቹ ጋር ይከፍታታል ብሏል ረሱል አሚን። في مسند በተዘገበው ሌላ ሐዲስ ላይ جيش المغفور አላህ የማራቸው ወታደሮች ይከፍቷታል ነው ያሉት። ለምን? በጣም ስትራቴጂክ ቦታ ነው። ኢስታንቡል ማለት ቱርክ ላይ
መሃል ባህሩ ላይ ብትቆም በቀኝ ኤዥያ ነው በግራ አውሮፓ ነው በጣም ስትራቴጂክ ኤሪያ ነውና ይፈልግ ነበር ለዚህ ነው በሱሐባዎች ዘመን ተሞክሯል በሰይድና ዑስማን ዘመን ተሞክሯል አንድ ጊዜ በሰይድና ሙአዊያ ዘመን ሁለት ጊዜ ተሞክሯል በሰይድና የዚድ ኢብኑ አብዱል መሊክ በሌሎችም 10 የሚጠጉ እስከ ሰለፎች ድረስ ያለው ትውልድ ሞክሮታል ነገር ግን ውጤት አላገኙም በ10 ጊዜ ሙከራ ሁሉ ሙስሊሞች ድል ሳያደርጉ ሳይቀናቸው ቀንቷል ይሄ ግን ወጣት ትውልድ ከ600 ዓመት በኋላ ከነብዩ መላክ የመጣ መሐመድ አልፋቲህ የ14 ዓመት ልጅ ይሄን ሐዲስ ይሰማል ወጣት ንዕመል አሚር የተባለ ሰው ይከፍታታል ሲባል ሐዲስ አስተማሪው አንተ መሆን አትፈልግም ያ መሐመድ ሲለው والله ሆናለሁ ብሎ ይነሳል ራሱን ከሐራም ጠበቀ በአላህ መንገድ ላይ ያስገዛ ቁርአን ሐፈዘ ራሱን ትግል ውስጥ ማስገባት ጀመረ إذن تزكاجي سوتشين فترة تكتاوتشين أسكتله بنبيو من قد يزو سوتشين مقواز جمر والله نهر الإفراط اسمي بالا وزوست فرس زوي قبانا بريبالا فرسوس كسات مدرس قبتو عنقتو بتشاكرتو الجوة دا مدينة يملاكته والله يا رسول الله افتهو قسطنطينية أنتو يا الله ملك تنيا إنين اسطنبول المكفتو يالا نبيو قالي قبانا بريبالا بحيا سوستامتو قسطنطينية كفتات رضي الله عنه نبيو دعاء درقلت نعم الأمير أميرها ونعم الجيش جيشها بنبيو أندبت منين يا مارا وطات منين يا مارا أميري كفتات لتبالا وطات تبلو السمو من شاله مون انشلاله مون ما انشلو نقريب من البات هيتاتشوت كونه جزيرة لا يتملكتاتشوت كونه يعني سوريا علي ابن خلدون يميبال وطات لج يحا عندما تلو كمبيوتر انجينيرنج يتمارا وانا سواني بحر لا سيغبا دنگاي يمتاونا راسو دم يفسبتنا شبا يሆናል ሙሉ ሰውነቱ ሽባ ይሆንና ህክምና ማግኘት ስላልቻለ ሶሪያ ላይ ሩሲያ ይወስዱታል ሩሲያ ሄደው ምንም ነገር ማድረግ አልቻሉ ሰውነቱን ከሽባነት ማቆም አልተቻለም የቻሉለት ነገር ምንድነው አንድ ነገር ብቻ በነቅስ በኦክሲጅን መተንፈስ እንዲችል አደረጉለት ያ ኦክሲጅን ተጠቅሞለት በሰው ሰራሽ መተንፈሻ እየተነፈሰ ሶሪያ መጣ ልጁ በአሁን ሰዓት ላይ በሐያት ይገኛል ባለትዳር ነው ሱብሃንአላህ ሐያቱ ሁሉ አልጋ ላይ ነው ያለው ሙሉ ሰውነቱ ሽባ ነውና ሙመደድ ነው ሁሉ ጊዜ ተኝቶ ነው የሚያሳልፈው ልጁ ግን ምን እንደሚሰራ ታውቃላችሁ ሶሪያ ላይ ለሚገኙ 3 የህፃናት ካምፓኒዎች ኮምፒውተር ፕሮግራመር ነው በአሁን ሰዓት ላይ እንዴት አድርጎ ነው የሚሰራው በምን አካላቱ ነው የሚንቀሳቀሰው ፊት ለፊቱ ከሐልጋው ፊት ለፊት ጂሃዝ ኮምፒውተር ፒሲው ተገጥሞለታል የሚንቀሳቀስ አካላት ያለችው ምላሱ ብቻ ናት ምን ይላል መሰላችሁ በሞተ ሰውነት ላይ የምትገኝ አንዲት ህያው አካሌ ምላሴ ብቻ ናት ይላል በምላሱ ክሊክ ያደረገ ፕሮግራም ይቀርጻል ለሶስት ካምፓኒዎች ምንድነው መልእክት ብለው ሲናገሩት ለኡመት ሙሐመድ ሸባብ الامه ለነብዩ ተከታይ ወጣቶች لا عذر لكم الله ፊት የምታቀርቡት ምክንያት የላችሁም ለእስልምና ሳልሰራ መጣሁ ብላችሁ የምትችሉበት ይሄ ጤንነት ይሄ ቁዋ ይሄ ወጣትነት ይዛችሁ አላህ ፊት የምታቀርቡት ዑዝር የላችሁም ብዬ ነው የምነግራቸው ምንድነው መልሳችን የውል ቂያማ አላህ ምን ሰርተህ ወጣትነት ስትባል ሙሉ ሰውነቱ ሽባ የሆነ ምላሱ ብቻ የምትንቀሳቀሰው ይሄን ተግባር ሲፈጽም እኔና እናንተ ግን ሙሉ ጤነኞች ነን ቁርአኑም በሩም ሁሉም ተከፍቷል መስራት አልቻልንም شكم هنا الذي قدم እንዳልኩት ለዚህ ወይ ተስፋነን ወይ ስቃይነን ዛሬ ነው መወሰን ያለብን ሐላፊነታችንን ተቀበለን ለመሄድ ስለዚህ አንድ አቂዳችንን ሁለት ሪሳላውን ሶስተኛ ለዚህ ቁድዋ ሞዴል ናቸው ተብለው የሚታሰቡትን ሱሐባዎች የህይወት ሞዴል አድርገን በመያዝ ማንነታችንን አስተካክለን እስልምናን የህይወት መርህ አድርገን እስላም የሚፈልጋቸው ጠንካራ ወጣቶች ለኢስላም በኢስላም የኖሩ ወጣቶች እስልምናን የህይወት መርህ አድርገው የተንቀሳቀሱ ወጣቶች ቢያንስ እዚህ ምድር ላይ በሰማታቸውን ፈገግታቸውን ጥለው መሄድ የሚችሉ ليس الفتى اللي يقول كان ابي ان الفتى اللي يقول ها انا ذا አባቴ ይሄ ነበር የሚል ወጣት አይደለም ኢስላም ይፈልገው እኔ ይሄ ነኝ የሚል ወጣት ነው ኢስላም ይፈልገው እኔ ይሄ ነኝ ለዛ ነው ያ ወጣት ትውልድ ቅድም እንዳልኳችሁ በነብዩ ዘመን 35 አመት አራቱ ኸሊፋዎች እስካለፉበት ጊዜ ድረስ ትልቅን ተግባር ሰርተው በመድር ላይ ለውጡ ያለፉት ኡመዮች እስካስተዳደሩበት 100 አመት ታሪክ ውስጥ ለእስልምና ባለውለታ ሆነው ያለፉት ሁሉ ታላላቅ ወጣቶች ናቸው እነዚህ ወጣቶች ለኔና ላንተ ሞዴል ናቸው ለኔና ላንተ መንገድ ናቸው ለኔና ለናንተ መስመር ናቸው ወንድሞች እህቶች እነዚህ ታሪኮች ሲነገሩ ተረት አይደሉም እነዚህ ታሪኮች ሲወሱ እንዲሁ ዝም ብሎ ልፈፋ አይደሉም
የኔና ያንተ ማንነት ነጸብራቅ ናቸውና ከነዚህ ሰዎች ጋር በመመለስ ታሪካችንን ለማስተካከል እስልምና ያለበትን ተጨባጭ ለመለወጥ ኃላፊነቱ ያለው እዚህ ትውልድ ላይ ነው። ይሄ ትውልድ ይሄ ወጣት ተሸክሞ መሄድ ካልቻለ ይጠፋል። የስነ ነፍስ ተመራማሪዎች የሚገልጹት ነገር አለ። የአንድ ማህበረሰብ ውድቀትና እድገት የሚለካው በወጣቱ ነው ይላሉ። የወጣቱን አህዋል ተመልክተው ከዚህ በኋላ ይሄ ትውልድ እንዲህ መልካም ተግባር ይሰራል፣ አገር ይለውጣል፣ ታሪክ ይቀይራል ተብሎ ይታሰባል ብለው ይሰጣሉ። ትንቢት አይደለም የሚናገሩት፣ ተጨባጭ ነው። ወይ ይሄ ትውልድ ይሄ ሀገር ከዚህ በኋላ ይወድቃል ይላሉ። የሚለካው በማን ነው? በወጣቶቹ። ጠንካራ ወጣቶች ካሉ በእነዚህ ወጣቶች ነገ የሚያፈሩት ትውልድ፣ የሚፈጥሩት ልጅ፣ የሚያስገኙት ቤተሰብ ምን አይነት ቤተሰብ ነው? አላህን የሚፈራ ትውልድ ነው። ነገር ግን ከአላህ መመሪያ ያፈነገጡ የነብያቸውን ሱና የጣሱ በእምነታቸውና በሱናቸው ያፈሩ ትውልድ ከሆነ ውድቀት ነው። የመጨረሻ ቃል አንዲት ነገር ተናግሬ ዘጋዋለሁ። አንደሉስን ታውቃላችሁ? ስፔን ለ8 ክፍለ ዘመናት ሙስሊሞች አስተዳድረዋታል። ለ8 ክፍለ ዘመናት ቅድም እንደነገርኳችሁ በአንድ ወጣት የተከፈተች ናት። አንድ ወጣት በርበር የምትባል ሞሮኮ አካባቢ ገጠር ላይ የሚገኝ ወጣት ነው የከፈታት። ህልም ነበረው። በህልሙ ያንን ባህር ተሻግሮ ማለፍ እንዳለበት ያስብ ነበር። እስልምናን ተቀብሎ እውን አደረገና ተከፈታት። አንደሉስ ላይ ገቡ። ለ8 ክፍለ ዘመናት አንደሉስን ስፔንን ይዘው ሙስሊሞች ማስተዳደር ጀመሩ። አውሮፓን ከስፔን ላይ መሩት። የሙስሊሞች ከስፔን መልቀቅና ውድቀት መቼ መጣ ተብሎ ቢታሰብ ፖርቹጊዞች በወቅቱ ኃይል የነበራቸው ኃይሎች ፖርቹጋሎች ነበሩና 3 ጊዜ ሙከራ አደረጉ። አንድ ጊዜ የላኩት መጀመሪያ ጦር አይደለም የላኩት፣ ሰላይ ቡድን የላኩት። ወጣቶቹ እንዴት ናቸው የሚል ስለላ ቡድን። ወጣቶቹ ዲናቸው ላይ ናቸው ከዲናቸው ውጭ። ዲናቸው ላይ ከሆኑ አንዳሸንፋቸውም ነው ወጣቱ ዲኑን ከያዘ። የመጣው የወጣት ግሩፕ መጥተው ሲመለከቱት ይጃድሉን፣ ይከራከራሉ። ተጠግተው ሲያዩቸው የሚከራከሩት በተፍሲር ነው። ابن عباس يفسروا ابن مسعود يفسروا ነው። ما زالوا في دينهم هؤلاء الشباب። እነዚህ ወጣቶች ዲናቸው ላይ ናቸው አንዳሸንፋቸውም ብሎ የሰላዩ ግሩፕ ይመለሳል። ከተወሰነ ጊዜ በኋላ አሁንም ይላካል። አሁንም የሚከራከሩት በሐዲስ ነው። في ترتيب بخاري የሶሂህ ቡኻሪ ተርቲብ ላይ ይሄ ሐዲስ ነበር መጀመሪያ፣ ሐዲስ ነበር መጨረሻ። هؤلاء الشباب ما زالوا في دينهم። اخيرا በሶስተኛው ጊዜ የተላከው የሰላይ ቡድን ስፔን ምድር ገብቶ ሲያገኝ ምን ያገኙ ይሏቸዋል መሰላችሁ? እየተንቀሳቀሱ እንዳሉ መንገድ ዳር አንድ ወጣት ልጅ ያለቅሳል። እይታቸውን ሳባቸውና ዞር ብለው ጠጋ ብለው አናገሩት። ምን ነክቶህ ነው? ምን ያገኘህ አሉት። ፍቅረኛ የከዳችኝ አላቸው። የዚህ ሰዓት ላይ ነው ይላባላል ፖርቹጊዞች። አሁን ጊዜው ደረሰ ሙስሊሞችን መጣል የምንችልበት። የሙስሊሙ ወጣቶች እምነታቸውን ለቀው በተራ ነገር ጊዜያቸውን የሚያሳልፉበት ነገር ተፈጥሯል። አሁን እናሸንፋቸዋለን። በዛቸው አመት ጦር ሰበቁ። ስፔን ላይ 8 ክፍለ ዘመን ያስተዳደሯትን ምድር ሙስሊሞች ለቀው እንዲወጡ አስገደዱ። ሙስሊሞች ተሸንፈው ወጡ። በምን? በወጣቶች አኽላቅ መበላሸት፣ በወጣቶች ስነ ምግባር መፍሰድ፣ በወጣቱ ስነ ምግባር መበላሸት፣ ከእምነቱ መውጣት፣ ከነብዩ መንገድ ማፈንገጥ ሰለላሁ ዐለይሂ ወሰለም። ይሄ ታሪክኛ ታሪክ ነው። ስለዚህ አሁንም ያ መጅድ ይመጣል ተብሎ ከታሰበ ወጣቱ ወደ ዲኑ መመለስ አለበት። ውድቀቱ ይቀጥል ተከተባለ ወጣቱ እንደፈለገ ያገኘውን አቅጣጫ ተከትሎ ሌሎችም ሞዴል አድርጎ መጓዝ ይችላል። ስለዚህ የእስልምና ጉዳይ የሚያሳስበን የኡመቱ መስሪር የሚያስጨንቀን እስልምና በዚህ አይነት ሁኔታ መቀጠል የለበትም፣ የሙስሊሙ ተጨባጭ በዚህ ሁኔታ መጓዝ የለበትም ብለን የምናስብ ወጣቶች ሁሉ ራሳችንን ከዛሬው ዕለት ጀምረን እንወስን። አላህ ጋር ቃል እንጋባ ለመለወጥ ለመቀየር። ከተቀየርን ለውጥ ይመጣል። ላለመቀየር ከወሰን በዚሁ መከራው ችግሩ እየጨመረ ይሄዳል። አላህ ነገ ጧት ለእስልምና ተስፋ ካደረጋቸው ሰዎች ለእስልምና ስቃይ ሆነው ለእስልምና መከራ ሆነው እስልምናን ችግር ላይ ወድቀው ጥለው ከሚጠየቁ ሰዎች እንዳያደርገን አላህን እየጠየቅኩ እኔ በተናገርኩት እናንተ በሰማችሁት አላህ የሥራ ሰዎች ያድርገን እላለሁ። ጃለኒ አላህ ወኢያኩም ሚስተሚዑል ቀውለ ፈየተቢዑነ አሕሰነሁ ወቢላሂ ተውፊቅ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ።